ቀሰም ትንቢት ይፈጸም ዘንድ ግድ ነው። ይሄ የሚጠረቅ ትውልድ ያለ በጣም የሉሲፈር መንፈስ ሶስት መራቢያ እንዳለው ሶስት ብልት እንዳለው ሶስት ወንድ ብልት እግዚአብሔር ያሳየኝን እንትን መራቢያ ቀጥታ ሰው ላይ አየሁት ሐኪም ቤት ረፍና ወደ ሲኦል ይለዋል። አንዳንድ ጊዜ ቦታ አልበቃው ይልና እንደ ባቢሎን ግንብ ሲከመራ ያለው ራሱ ከዛ በቃ ይሄዳል። ትንሽ እየተገረፈ በቃ እንዱ ቀጥታ ልክ ምድር ተሰንጥቀ እንዲስተው አየዋለሁ። የሚገርመው ነገር መቤት ያዝናለች፣ ሰው አታለች። ያን መናገርም አልፈልግም ማንሳትም አልፈልግም። ያችን ሰግጄ ክርስትና ስሙን ጽፌ አስቀድሼ ከቆረብ የዛ ሰበት ልጣርጉ የሚያሳይ ያለበትን ችግር በምን እንደሚገለጽ የቲዶ ጸበል እንዳለበት ዋልዲባ 120 አባቶች ዘግተዋል አሉ። ባለፈ እንትን ሄርኩ ዜና ሰማሁት ግሽን ዘመናቃቸው አባቶች አሉ ስንጠይቅ 120 አባቶች 6 ወራቸው እህል ውሃ የለም ዘግተዋል። ግን በቃ ዘመኗን አሳጥራት ነው እንጂ ይሄ የምረት ዘመን አይደለም። ለዛው በርሚል ጊዮርጊስ ያለው ሐውልት አሁን የተሰራው ማለት ነው። እሱ በዚህ በኩል ይመጣል እንደዚህ። ከዛ መድኃኒዓለም ደግሞ እጅ እንድቻ ያደረገው ይመጣል። ነጭ ጉንጭ ቅዱስ ጊዮርጊስ እንዲህ ስማዋል። በቃ ብዙ ነገር ታሳየኛለች። ዓለም እንደሚጠፋ አንቺ ዘርማንዘሮች 500 ህዝብ ሲኦል ናቸው አለ። ከናትሽ ጭምር አለ። ከናትሽ ጭምር ሲኦል ልጃቸው ገብቻለሁ አለ። የሐዋርያት ስልጣን ይሰር የወላይታ አምላክ ስደታ ይብላ የቅዱስ ሚካኤል ሰይፍ ይቆራርጥ ባይንሽ ሙሉ ያየሽውን ምሬልሻለሁ። ይሄን ያረኩልሽ ስላመለክሽኝ ነው፣ ስለሰገድሽልኝ ስላመለክሽኝ ነው። ገና ዓለም ባንቺ ጸሎት ይድናል። ይቺ አሁን ትርፋ ስለ አገር ትጸልያለህ። አንዷ ስለ አገር፣ አንዷ ስለ ቤተሰብ በጸሎት አስቡኝ ያሉትን በዚህ ሰላም ላይ ሲደግባታለህ አቡነ ትልባታለህ። ለዛ ለአገር ምንኩስና ህይወት ለዚህ እንትን ያበቁኝ መምህር ግርማ ትምህርት ነው። ፈታል ሲፈታ ወይ የሚፈታበትን ነገር ይነገረኛል። ከዛ መላእክቶች ቀጥታ መጥተው ቅዱስ ኤፍሬም ቤቴ እያጠኑ ይመጣሉ። ቤቴ እንደዚህ አጠገቤ እስከመጣት ድረስ ከባለቤቱ ላይ ያለ ከልጆቹ ላይ ያለ ምን እንደሚመጣ ባገር ላይ መርካቶ እዛ ውስጥ ሆኖ ደረሰኝ ዕቃ ሲገዙት ምን ላይ ደረጃ እንደደረሰ ማለት ነው። ብቃት ደረጃ ደርሶ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሚዲያው ዶርቃ ሚዲያ ነው። ለብዙ ኦርቶዶክሳውያን እንዲደርስ የተለመደ ትብብራችሁን ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን እየመራው ከእናንተ ጋር ቆይታ የማደርገው እኔ ወንድማችሁ አላየ ነኝ። በምትሰጡኝ የማበረታቻ ኮሜንት፣ ሀሳብ፣ አስተያየት እጅግ ደስተኛ ነኝ። ሁላችሁንም ከልቤ አመሰግናለሁ። እንግዲህ ዛሬም እንደተለመደው ለእናንተ ይሆናል፣ ይመጥናል፣ ይጠቅማል ያልነውን ፕሮግራም መርጠን እንግዳ አድርጌ ይዤላችሁ ቀርቤያለሁ። ሁላችሁም ከኛ ጋር እስከ መጨረሻው ድረስ ስትሆኑ በዚህ መርሃ ግብር ብዙ ነገር ማትረፍ ትችላላችሁ ማለት ነው። ከዛ በፊት እንግዲህ ህዳር 5 መነሻ ህዳር 8 መመለሻ የሱባኤ የአርምሞ የጠበል የጸሎት መርሃ ግብር ለ3 ቀን ወደ ይርጋለም ቅድስት አርሴማ መንፈሳዊ ጉዞ ተዘጋጅቶላችኋል። ቀድማችሁ በመደወል ከኛ ጋር ተጉዛችሁ የበረከቱ ተካፋይ እንድትሆኑ ልናሳስባችሁና ልናስታውሳችሁ እንወዳለን። የዛሬ እንግዳዬ በሚገርምና በሚደንቅ ሁኔታ መነኩሲት ናቸው። እናታችን ወለተ ኢየሱስ ይባላሉ። እናታችን ወለተ ኢየሱስ ወደ በርሜል ቅዱስ ጊዮርጊስ ከኛ ከኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ተጉዘው ሰማዕቱ ለማንኛውም የሚያደርገውን ገቢረ ተአምራት አድርጎላቸው ድንቅ ስራውን ሊመሰክሩ እዚህ ስቱዲዮ ተገኝተዋል። ቆይታችን ከማሆይ ከወለተ ኢየሱስ ጋር ነው። አብራችሁን ሆኑ። እናታችን ማሆይ ወለተ ኢየሱስ እንኳን ወደ ዶርቃ ሚዲያ በሰላም መጡ። እንኳን በሰላም ቆያችሁ። መልካም። እናታችን ወለተ ኢየሱስ የተወለዱ የታደጉ ከሚለውን ጀምር እስቲ። እሺ ወንድማችን ኃይለ ገብርኤል በመጀመሪያ ለዚህ ለህዝብ ለሰው ይጠቅማል ብለህ በሚዲያችን ተገኝ ብለህ ለዚህ ግብዣ ስላደረክልኝ በጣም አመሰግናለሁ። ፍጻሜን ያሳምርልህ። አሜን። መጨረሻን ያሳምርልህ። አሜን። እኔ ተወልጄ ያደግኩት አማራ ሳይንት የሚባል ሀገር ነው። አማራ ሳይንት የሚባል ሀገር ተወለድኩ። ልጅ ሆኜ ነው የመጣሁት። የ7-8 ዓመት ልጅ ሆኜ ነው የመጣሁት። ያደግኩት አዲስ አበባ ነው። አዲስ አበባ አደግኩ። ያው
ቀስ በቀስ ትምህርት ስጨርስ የሆነ ስራ ጀመርኩ። የራሴ ስራው በቃ አይሳካም ነበር ማለት ስሰራ በቃ የሆነ ሱቅ ነገር ጀመርኩ፣ የሆነ ቅጥርም ጀመርኩ፣ ግን ስራ አይሳካም ነበር። በቃ ምንድነው ገዳማት በጣም ወዳለሁ፣ ቤተክርስቲያን በጣም ወዳለሁ። ሁሉ ጊዜ በጠዋት ተነስቼ ኪዳን አድርሼ በቃ ስራ ምገባ ከሆነ ኪዳን አድርሼ ስራ ካልገባው ቅዳሴ አስቀድሼ ነው ወደ ስራ ምገባ። በእንደዚህ አይነት ነው ያው አዲስ አበባ የካ ሚካኤል አካባቢ ብዙ ጊዜ ኑር ያለው። ከዛም 22 አካባቢ ያው ቤተሰብ ምናምን ነበር። እዚህ አካባቢ ነው የኖርኩት። መልካም። እንደው ወደ ምንኩስና ህይወት ምን አነሳሳዎት? ወደ ምንኩስና ህይወት እንዴት ገቡ? መቼስ መነኮሱ? ወደ ምንኩስና ህይወት የገባሁት ያው እኔ እንኳን ፈልጌ ሳይሆን የእግዚአብሔር ፍቃድ ሆኖ ነው። ከልጅነት ጀምሮ ያው እግዚአብሔር ይጠብቀኝ ነበር በተለያዩ ነገሮች። እኔ ወደ ምንኩስና ህይወት እገባለሁ ሳይሆን አግብቼ ወልጄ በቃ መጨረሻ ላይ ነው መነኩሰው ነው የምለው። ግን ልጅ ሁኜ ራሱ ምን እላለሁ አሉ ቤት አቃቢት ይኖራሉ እኛ ቤትና ገና ልጅ ሁኜ ነው ገና በደንብ አፌንም ሳልፈታ አሁን ነው የሚነግሩኝ። ትንቢት ነው የምትናገሪው ነው የሚለኝ አባቴና አቃቢቷ ባገልግል እንጀራና እንትን ይዘው ይመጣሉ ይጠላ። ከዛ እሱን ነው የምጠብቀው። ሸከምና አገልግሉን ምን እላለሁ አሉ ጠላ ይዤላችሁ መጣው እንጀራ ይዤላችሁ መጣው እላለሁ አሉ። አቃቢት ነኝ እላለሁ አሉ። ከዛ በቃ ትንቢት ነበር የምትናገሪው ይለኛል አባቴ። ገና ከልጅነት ጀምሮ እንግዲህ የ5 ዓመት የ6 ዓመት ነኝ ብለው ነው ይሄን የሚሉኝ። አባቴ ካህን ነው። ውዳሴ ማርያም ከልጅነት ጀምሮ ነው ያስተማረን። እንግዲህ ሰማይ ሁሉ ጊዜ ይነበባል እኛ ቤት። እንግዲህ ሰማይ ድንግልናው በሜዳ የሰጠም እንደሚያጥመው በቃ ብዙ ነገር እንደዛ ያ በፍርሃ እግዚአብሔር ነው ያደግኩት። ከዛ ያው ከልጅነት ጀምሮ በቁርባን ነው ያደግኩት። ወደ ትዳር ዓለም ስገባ በእንደዚህ ህይወት የሚገባ አልነበረ። በቁርባን ስላቸው ሌላ ነገር ነው የሚሉት። በቃ መጀመሪያ ብቻ ያው ያን ማውራት ባልፈልግ በብዙ ነገር በቃ ፈተናው በዛ ወደ ትዳር ለመግባት ወደ ምንኩስና ህይወት አመራ። ወደ ምንኩስና ህይወት ገባሁ። በዚህ ነው ወደ ምንኩስና ህይወት የገባሁ። መቼ ነው የመነኮሱት? ስንት ዓመት ሆነ? አሁን 11 ዓመት ሆነኝ ከመነኮስኩ። እንዴት ነው የምንኩስና ህይወት ለሴቶች እህቶች? የምንኩስና ህይወት በጣም ያስደስታል። የሚገርመው ነገር የምንኩስና ህይወት ከዛ በፊት የነበረው ህይወቴ በጣም የሚያስጠላ ነበር። በቃ እረፍት የለውም። ያው ፍቃድ እግዚአብሔር ስላልሆነ መሰለኝ በአለም ላይ ድካም ነበረበት። በቃ ሰርቼ የሚባረክ ነገር የለም። በቃ የሆነ ሰላም የለኝም። ወደ ምንኩስና ህይወት ግን ስገባ ግን በቃ እረፍት አገኘው። ጠየቅኩኝ እግዚአብሔር በሱባኤ ገዳማት ለገዳማት ዞራለሁ። በሱባኤ ስጠይቅ የሆኑ አባቶች አገኘውና 2 አባቶች ናቸው። 2 ጊዜ ነው ያገኙት። እንደዚህ ወዲያ ለመግባት ፈልጋለሁ፣ ትዳር ማግባት ፈልጋለሁ፣ ግን በቃ አልሳካልኝ፣ ስራም አልሳካልኝ ስላቸው ድንገት ነው ሁሉም በቃ ስጉራን ነው የሚመስሉኝ ራሱ አባቶች። ከዛ ያንቺ ህይወት ትዳር አይደለም ምንኩስና ነው ህይወትሽ፣ በአለም ላይ አልተፈቀደልሽም ያንቺ ህይወት። ስለዚህ እመቤቴን ምንድነው መንገዴ ብለሽ ጠይቂያት አሉኝ። መንገዴ ምንድነው እመቤቴ ብዬ ስጠይቃት ነይ እየጠበቅኩሽ ነው የምትለኝ። ምንኩስና ህይወት አልገባም አሁን በቃ በአለም ላይ እየሰራሁ ቤተክርስቲያን እየሰራሁ አስራት እያወጣሁ ምናምን እኖራለሁ ስል በቃ ብዙ ነገር ታሳየኛለች። ዓለም እንደሚጠፋ በቃ ማለት ባህር ታሳየኝና ዘንዱ የሚያስፈራ ዘንዱ ይሄ አዞ ምናምን ይሄ ዓለም ልጠፋ ነው፣ ለቤተሰቦችሽን አድኚ፣ በቃ ወደ ምንኩስና ህይወት ነይ፣ ያንቺ መንገድ ይሄ ነው አለች። በኋላ በቃ ተስፋ ቆረጥኩኝ። ቀጥታ ወደ ምንኩስና ህይወት አመንክሮ 7 ዓመት ቆየው። ከዛ ወደ ምንኩስና ህይወት ገባሁ። 7 ዓመት ባመክሮ? አዎ እንደዛ አገልግያለሁ ገዳማት። ግን የሚገርመው ነገር እንደዛ ሆኜ ወደ ዓለም መግባት እየፈለኩም ምን እላለሁ አጋዕዝተ ዓለም ቅድስት ሥላሴ በጣም ወዳቸዋለሁና ምን እላለሁ ቤተክርስቲያን ሲሄድ አጋዕዝተ ዓለም ቅድስት ሥላሴ ያንተ ዲያቤ ጋጋሪ መሆን እፈልጋለሁ እላለሁ። መንኩሼ ስመነኩስ አግብቼ ልጅ ልጆች ሲያድጉ በቃ ስራቸው ምናምን ሲይዙ ልጆች መንኩሼ ዲያቤ ጋጋሪ ነው መሆን የሥላሴ ዲያቤ ጋጋሪ እላለሁ። ይሄንን ነበር ልጅ። መልካም። እንደ መግቢያ ይሄንን ካልን እናታችን ወደ በርሜል ቅዱስ ጊዮርጊስ እንዴት ሄዱ? እንዴት ጥሪው ደረሰዎት?
በምን አወቁ? እስቲ ከዚህ ጀምር። በርሜል ጊዮርጊስ ያው እንደዚህ በርሜል ጊዮርጊስ እንደዚህ የሚፈላ ጸበል ወጣ ሲባል በፊት ስሰማ በቃ ብሩ እንደዚህ 5000 ብር በነበረበት ጊዜ ማለት ነው እንሂድ ምናምን ሲሉኝ እናቶች 5000 ብር አልከፍሉም ደግሞ በረሃኑ አሉ ያስፈራል በቃ ራባለ ችግር አለ ምናምን እንደዚህ አይነት ወሬ ሰማሁ። ከዛ ዝም አልኩ። ግን ቆይቼ የሆነ አንድ እናት አሉኝ ጓደኛዬ ናቸው መነኩሴ ትልቅ እናት ናቸው። በአጋጣሚ ሆነ ስፖንሰር አግኝተው ሂደው መጡ። ሂደው ሲመጡ ቀጥታ ሂደው እዛ ውስጥ ያዩትን ነገር በሙሉ ነገሩኝ። ሰባተኛ ሰማይ ወጣው በቃ ብዙ በቃ ቤተሰባችን ሁሉ ነገር ሲነግሩኝ በቃ ከዛ በኋላ ደነገጥኩ። ተነሳውና እዛው ያለውበት ቦታ በአጋጣሚ እንትን ነበር ዕቁብ እንጀምር ምናምን ሲሉኝ እዛ አገልግሎት ቦታ ዕቁብ ከወጣልኝ በርሜል ጊዮርጊስ መሄጃ ነው አልኳቸውና ጀመርኩ። ካወጣልኝ በርሜል ጊዮርጊስ እሄዳለሁ በቃ ስል አርምሞ ማለት ዝም ማለት ነው። ሁላችሁም እስቲ ዝም ብላችሁ ራሳችሁን የምታዳምጡበት ቦታ ልውሰዳችሁ። ይርጋለም ቅድስት አርሴማ ህዳር 5 ቀን መነሻ ህዳር 8 ቀን መመለሻ ለ3 ቀን በዝምታ ባርምሞ በጸሎት በስግደት ጠበል በመጠመቅ በረከትና ፈውስ አግኝተን የምንመለስበት ታላቅ መንፈሳዊ ጉዞ ተዘጋጅቷል። እንደኔ ሰማዕቷ ቅድስት አርሴማ ያዳነቻችሁ የፈወሰቻችሁ ለብዙ ኦርቶዶክሳውያን እንዲደርስ ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አድርሱላቸው። ስለዚህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ለ3 ቀን ጉዞ አዘጋጅቶ እናንተን በመጠበቅ ላይ ይገኛል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። ኮዳውኑ እጣው ሲጣል የመጀመሪያ እጣ ለኔ ወጣ። የመጀመሪያ እጣ ለኔ ሲወጣ አንድ አማች አለኝ መርጌታ ልክ ና በርሜል ጊዮርጊስ እንሂድ ስለው ደነገጠ። እሱ ራሱ አላሰብኩበት እንትን አላልኩ። ከዛ ወዲያውኑ እናንተ ጋር ደውዬ ትኬት በእንትን የቆረኩት በስልክ ቆረኩ። ከዛ በቃ ሄድኩ። ይችን ሐሳብ በጥያቄ ላንሳለሁትማ ሆይ ቁብ ጥላለሁ ሲሉ ስራ ይሰራሉ አሁን መነኩስ የሆነው ወይስ ደሞዝተኛ ኖት? አዎ ደሞዝተኛ ነኝ። አገልጋይ ነኝ። ቅዱስ ጊዮርጊስ አቃቢት ነኝ። አገልጋይ ነኝ። ደሞዝዎትን ነው ቁብ የሚጥሉት? እሺ። ከዛስ እንዴት ነበር ወደ ቦታው ለመሄድ ጉዞ ከጀመራችሁ በኋላ እስከሚደረስ ድረስ ያለው ጉጉት? በቃ ያው ሲሄድ ጓጉቼ ነበር። ማንኛውም ጸበል እንደምትሄድ ያው ገዳማት ዞራለሁ። እኔ እንደዛ አይደለም የጠበቅኩት። ሄድኩ። ሲሄድ በርሜል ጊዮርጊስ በቃ የሚወራውና አዛጋ ገብተህ የምታየው ነገር ሌላ ነገር ነው። በጣም ነው የሚያስፈራው። ያው ማታ ገባን፣ 1 ሰዓት ምናምን ገባን፣ ተጣጣምን፣ ተኛን። ሌሊት ገባን። ያው ጸበል ጧት ስንገባ መጀመሪያ በቃ ማለት ምንም ያየሁት ነገር የለኝም። መጀመሪያ ገባው ልቤ ስቅ አለች። መታ እዚህ ጋር ተወተፈች። እዚህ ልቤ ላይ ልብ ድካም ነበረብኝ። ማለት ያው ስራ ሕክምና ነው እንዳልኩህ ብዙ እንትን አለው። ልብ ድካም ያስመሰለ ያመኝ ነበር። ከዛ መታ ይቺ ልቤ ላይ ያለችው ነገር ተነስታ እዚህ ጋር ተወተፈች ጉሮሮዬ ላይ። ውሃ ማዋጥ ሁሉ በቃ እህል ማዋጥ ሁሉ በቃ ከልክሎኝ ወጣው። የመጀመሪያው ቀን ጥምቀት። በሁለተኛው ቀን በሁለተኛው ጥምቀት ፈራው መግባት። በቃ አንደኛ ሰው እንዳይሰናከል ቢመነኩሲን እኛ አሁን ይብቀር ሌላው ምን ይላል በቃ የማለት በቃ የሉንታ ነው እንጂ ገባሁት። በጣም ፈራው። ገባው። ስገባ አሳሪ ወስድ ዋናው በርሜሉ ላይ ያሰረኝ። ልክ በርሜሉ ላይ ሲያስረኝ ነፍሴ ከስጋ የተለየች። ይሄ በርሜል ጊዮርጊስ መሶር ምናምን ሳይሆን ቀጥታ ነፍስ ከስጋ ነው የምትለይ። አሁን ነፍስ ከስጋ ስትለይ እኔ ረጅም ሰዓት ነው የመሰለኝ። በጣም በቃ ማለት በጭንቀት ነው ነፍስ የተለየችው። ከዛ በኋላ ያው ተሰወርኩ። ሰማይ ብቻ ነው የማይበቃ ምንም ነገር ላይ ነፍሴ ትበራለች። ከዛ በስተቀኝ በኩል ይመስለኛል አጋዕዝተ ዓለም ቅድስት ሥላሴ ናቸው የሚመስሉኝ። ማርልኝ እምምርልሽ ይሉኛል። ማርልኝ ያልሽኝ ብቻ አይደለም ባይንሽ ሙሉ ያየሽውን ምሬልሻለሁ። ልክ እንዲህ እያሉ ነው በቃ ዓለምን በሙሉ ነው እንዲህ እያሉ ባይንሽ ሙሉ ያየሽውን ምሬልሻለሁ። ይሄን ያረኩልሽ ስላመለክሽኝ ነው፣ ስለሰገድሽልኝ ስላመለክሽኝ ነው። ገና ዓለም
በአንቺ ጸሎት ይድናል ይሉኛል ፈገግ እያሉ ማርክልኝ ያልኩ ስጮህ ከኋላ ይሄ አሳሪው ቆሟል። ማን ቀረሽ ይለኛል። ማን ቀረሽ ሲለኝ ፈገግ እያለ ማን ቀረሽ ሲለኝ ሊቀና ስል ልክ ልጁን ሳይ አሳሪውን ነቃው። በሁለተኛውም ጥምቀት እንደዛ፣ በሶስተኛውም ጥምቀት አንድ አይነት ነገር አየሁ 3 ቀን። እሺ ከዛ በአራተኛው ቀን ራሴ ያው የሚታገለኝ ነበረ መንፈስ፣ የዘር ማንዝር መንፈስ። እሱን መድኃኒዓለም ልክ አወራርዶ ወደ ሲኦል ሲያስገባው ቀጥታ አየሁ። በአምስተኛው ቀን ወደ እመቤታችን ሄድ ነው ወደ ኪዳነ ምሕረት። የእመቤታችን ጋር ያየሁትን መናገር አልፈልግም። ለምን? ለኔ ሚስጥር ነው የነገረችኝ እሱ። እመቤቴ አዝናለች፣ ሰው አታለች። ያን መናገርም አልፈልግም፣ ማንሳትም አልፈልግም። እንባዋ የእመቤቴን ለፈኝ። በስድስተኛው ቀን ተመለስን። እዛው በርሜል መግባት ፈራው። በስድስተኛው ቀን መግባት ስፈራ ዮርዳኖስ ተጠምቄ ዛሬ በቃ ይቅርብኝ አልኩና ዮርዳኖስ ተጠምቄ ሰልፍ የሚይዙት ምናምን ከዳር ላይ ሆንኩ። ከዛ በቃ ሲገቡ ምን እንደገፋኝ አላውቅም። ገባው በቃ ሂጅ ሲገባ ቀጥታ ከዳር ነው የሆንኩት ፈርቼ። በዚህ በስተ እንትን በኩል ዛፍ ያለችው አላል በዚህ በእንትን በኩል ከዛፏ ስር ነው ያለሁት። መዓት ፈረሰኛ ይመጣል። መዓት ፈረሰኛ ሲመጣ አባቴ ቅዱስ ጊዮርጊስ የለም እንዴ? አባቴ ቅዱስ ጊዮርጊስ የለም ስል እዛው በርሜል ጊዮርጊስ ያለው ሐውልቱ አሁን የተሰራው ማለት ነው። እሱ በዚህ በኩል ይመጣል እንደዚህ። ከዛ መድኃኒዓለም ደግሞ እጅ እንዲች ያደረገው ይመጣል። እቺ ጉንጩን ቅዱስ ጊዮርጊስ እንዲህ ስመዋል። እቺ ጋር ስሞት ነቅቼ ራሱ ያያዩአቸው ነው የወጣሁት። አያናግሩኝ። አባቴ ቅዱስ ጊዮርጊስ የለም ወይ ስል ፈረሰኞቹ ሲመጡ አባቴ ቅዱስ ጊዮርጊስ የለም ወይ ስል መጣ። ልክ እዛው ይሄ ሐውልት የተሰራው ቀጥታ እሱ ነው። በቃ በዚህ ከፊት ለፊታቸው ነው የሚመጣው። ፈረሰኛ ስለማአት ፈረሰኛ በቃ በዛፍ ቅጠሉ ልክ ነው በቃ የሚመጣ። ከዛ እሱ ከፊት ለፊት መጣ። መድኃኒዓለም በዚህ በኩል መጣና እቺ ጉንጩን ሳመው። ያን ያያዩአቸው ወጣ። መልካም። እንደው ለእርሶ የምንኩስና ህይወት ወይም ደግሞ አሁን ለደረሱበት የመንፈሳዊ ማዕረግ እንደው ትልቁን ሚና የተጫወተው በህይወቱ ምንድን ነው? የኔ ህይወት የመምህር ግርማ ህይወት ነው። ለዚህ ያበቃኝ የእሳቸው ጸሎት ነው። በቃ የእሳቸው ትምህርት እኔ ገና ከመጀመሪያው ጀምሬ ነው የሰማሁት ማለት ትችላለህ። ትምህርታችን ከተከታተል ነበር። የሰዓታት ጸሎት ከእሳቸው ነው ሁሉ ነገር የተማርኩት። ከዛ ሰግዳለሁ፣ እቀጠቅጣለሁ። የአምልኮት ስግደት እንደው የአምልኮት ስግደት ስል ይቺ እሳቸው ብቻ ላይ ያለችው አይደለችም። ይቺ 27 28 ብሏት እሳቸው የሚያቀርቧት አይደለችም። ሌሎች አባቶች ሰጥተውኛል። በነገራችን ላይ የአምልኮት ስግደት ከ500 በላይ አለ። የሚገርመው ነገር እንደውም በአጋጣሚ ቆይ ስልኬ ላይ ራሱ አላሳይሃለሁ። ከ500 በላይ ነው ያለው ስግደት። ያው በፊት ስግደት ስትጀምር በጣም የሚደክም ነው የሚመስለው የአምልኮት ስግደት፣ ግን ምግብ ነው። የአምልኮት ስግደት ማለት ያው ሰው ስለማያውቀው ነው እንጂ በቃ የምትደክም ይመስልሃል። አሁን እግዚኦ መሐረነ ክርስቶስ ኪርያላይሶ እነዚህ ስግድ በቃ እግርህ እንትን ጓጓ ላይ ይዝሃል፣ የሆነ ይደክምሃል ምናምን። የአምልኮት ስግደት ግን ለኔ በቃ ምግብ ነው ማለት ይችላል። እሱን በቀን 3 ጊዜ ካልሰገድኩ መዋል ማደር አልችልም። ማታ ስተኛ ለሊት 6 ሰዓት ያው ነገ 10 ሰዓት ምናምን ከዛ በኋላ ባሉት ሰዓቶች 3 ጊዜ ነው የምሰግደው። ያ ቁጥሩ ተው አይነገር፣ ግን ያ አሁን ለኔ ምግብ ነው። ያን ራሱ እንትን ስል እንኳን ለምሳሌ ቆርቤ በማልሰግድበት ሰዓት ቀጥታ በቃ ያቺ 18 ሰዓት ሞልታኝ እስከምሰግድ ድረስ ነው የምናፍቀው። ዲካም ምናምን የለው እና እኔ እንትኔ ለዚህ ምንኩስና ህይወት ለዚህ እንትን ያበቁኝ የመምህር ግርማ ትምህርት ነው። መቁጠሪያ መቀጥቀጥ እያንዳንዱ ስቀጠቅጥ ሰግጄ ቀጥቅጬ የምፈልገውን ነገር ራሴ ዘርግፍ አድርጌ ተናግሬ ስተኛ ቀጥታ የሚሆነውን ነገር ነው የሚያሳይ። የሚመጣውን ነገር፣ የሚደረገውን ነገር፣ የተደረገብኝን ነገር፣ ሰው በኔ ላይ ያደረገውን ነገር ሳይቀር ሊያረጉብኝ ያሰቡትን ነገር ሳይቀር መጥቶ ቀጥታ ወይ ያ ሰው ለኔ የሆነ ነገር የሚያደርገውን ወይ ሊያረግ ያሰበውን ወይ ሊያወራ ያሰበውን በሙሉ ይነግረኛል። ሰግጄ ቀጥቅጬ ስተኛ ጠይቄ ከተኛው እንደዛ ነው እንትን የምለው። እንትን በሆነ ሰዓት
ጾም በሆነ ሰዓት በሳምንት 3 ጊዜ ነው የምቆርበው። ሰኞ፣ ሮብ፣ ዓርብ። ካልተመቸኝ በቃ ስራ ቢዚ ምናምን ከሆንኩ ዓርብ አይቀርም ግዴታ። ከድሮ ጀምሮ በቃ ዓርብ ይሄ በቃ የታወቀ ነው። ቤተክርስቲያን መግባት የሚከለክለኝ ነገር ከሌለ በስተቀር ዓርብ በቃ አይቀርም ቁርባን። ሰውን በጸሎት አስቢኝ ካለኝ ምናምን በቃ ያችን ክርስትና ስሙን ጽፌ ስለዛ ሰው ያቺ ስግዴቴ ለሱ ትሁንልኝ ብዬ ያችን ሰግጄ ክርስትና ስሙን ጽፌ አስቀድሼ ከቆረብኩ የዛ ሰው ቤት ግልጥ አድርጎ የሚያሳይ ያለበትን ችግር በምን እንደሚገለጽ የት ሄዶ ጸበል መጸበል እንዳለበት ምን ማድረግ እንዳለበት ሳይቀር ይነግረኛል። ይቺ ለዚህ ሁሉ ያበቃችኝ የመምህር ግርማ ትምህርት ናት። እሳቸው ጋር ሄድኩም እንደማንኛውም በዚህ በሚዲያ ነው የማውቃቸው። ከዛ ጉባኤያቸው ላይ አንድ ጊዜ 2 ጊዜ ሄጃለሁ። እንደውም ላይ ያለውን መንፈስ እንዲያላቅቁልኝ ብዬ ሄጄ ራሴ ውስጥ ያለውን አውቀው ነበር። እኔ ሌሎቹ ሁሉ ተሸኝተው ከቤተሰብ ይመጣል አዳልሞቴና ያው ጠቋር ዋናው ነው። ጠቋር እንዳለ ሆኖ ከጠቋር በታች ያሉት አዳልሞቴ ያው ይረብሸኛል በአንዳንድ ነገር ማለት ከቤተሰብ ተስቦ የሚመጣው ምን የሚለው ያ ስላለ እሳቸው የሚሸኙት ይመስለኝ ነበርና ሂጄ ነገርኳቸው። እንደውም ሂጄ እንተ ሲሉ እንደሲመቱ ምንም ነገር ስሜት የለም እሳቸው ጋር በቃ ለማንኛውም ባርከውኝ ምን ብለው እንትላል አንዚህ ዲክም ምስል የሆነ ነገር በቃ የሆነ ነገር አሁን እንግዲህ የሆነ ዲካም የሆነ ነገር ጸሎት እንኳን እንደዚህ ሰዓት ካሳለፍኩ መጥተው ተነሽ እንጂ ልጅ ይሉኛል። እሳቸው መጥተው ይባርኩኛል። መምህር ግርማ ያን ያህል በእንትን በቃ ውስጥ የሆነ ነገር መጠራጠር የሆነ ነገር ሲያስብ አሁን አይደለም አሁን ላይ በፊት ራሱ ገና የሆነ ውስጥ አንዳንድ ጊዜ በቃ የሆነ አሁን አንዳንድ ሳምንት በጣም ተበረታና ጸሎት አንዳንድ ሳምንት ድክም ትላለህ። ስትደክም በዛ ጊዜ በቃ ምንድነው ሁሉ ጊዜ የማይለቅ አጋንንት ሁሉ ጊዜ ግብ እንደዚህ ለምን በቃ የሆነ ነገር ውስጤ የሆነ ነገር ወይ አማረር የሆነ ነገር አስቤ እንትን ካልኩ ይመጡና ልጄ በርቺ ተነሽ ብለውኝ ወይ ባርከውኝ ወይ በቃ የሆነ ነገር አጠገቤ መጥተው የሆነ ነገር አድርገውኝ ይሄዳሉ። ይገርም ነገር ከዛ እንደሳለሁ። በአካል ነው አይደለም በህልም ነው ማያቸው። በህልሜ ነው ማያቸው። በአካልማ አልኩ በአካልማ ሲሄድ እኔ እሳቸው እኔ ላይ ያለውን አጋንንት እሳቸው እንዲሸኙልኝ ነበር ፈልገው። ግን ምንድነው የሰማሁት ከአባቶች ያው በቃ በህልም የሚሆን ስጉራም ብቻ ምን ተነገረኝ ለኔ መልእክት የሚሆን እሳቸው ጋር የሚወርድ መንፈስ ቅዱስ አንቺም ጋር ይወርዳል ተባልኩ። መንፈስ ይሸኙልኝ ብለሽ አባትሽ ጋር አትሂጂ፣ አባትሽ ናቸው ባርከውሻል። በቃ እሳቸው ጋር ለበረከት ከሄድሽ መሄድ አለብሽ። ለበረከት ሄደሽ ተባርከሽ ለመምጣት እንተ ግን እሳቸው አንቺ ጋር የቆመ መልአክ ትሸኘዋል አጋንንትን እየተነገረኝ እሳቸው ጋር ይሸኝልኛል እሳቸው ጋር ልሂድ ብለሽ እንትን አትበይ። አንቺ ራስሽ በቃ ወደ ሲኦል ታሰርል ነበር በፊት እንትን ጠራና አጋንንቱን ታሰር ስራህን አቁም ስል ታሰር አትበይ ቀጥታ ወደ ሲኦል ግባ ወደ መቀመቅ በይ ተባልኩ። ከዛ ከቤተሰብ ይሄን ያልመጣዋል ከከሌ ከወንድምሽ ይሄን ያልመጣዋል ከከሌ ከእህትሽ ይሄን ያልመጣዋል እንደዚህ ወደ ሲኦል ግባ በይው ይሉኛል። በቃ እንትን መልእክት ይነገረኛል። በጆሮዬ ነው የምሰማው በድምጽ ሰማለሁ። እንደገና ይሄ የአምልኮ ስግደት በመሰግድበት ሰዓት አብ አምላክ ነው ሰግድለታለሁ፣ ወልድ አምላክ ነው ሰግድለታለሁ፣ መንፈስ ቅዱስ አምላክ ነው ሰግድለታለሁ፣ ለአብ መንግስት እገዛለሁ፣ ለወልድ መንግስት እገዛለሁ፣ መንፈስ ቅዱስ መንግስት እገዛለሁ። ያው ሁሉ ስሞችን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው እነዚህ እንትን ስሰግድ በጣም ከተመሰጥኩ በጣም ካለቀስኩ እንደዚህ ሱባኤ 2 ቀን 3 ቀን ሽምጥ ሱባኤ ይዛለሁ። አንዳንድ ጊዜ ፈተና ሲመጣ ባላወራው ግን ደስ ይለኛል እንደው ለሰው ትምህርት ከሆነ ነው እንጂ አዎ እሁድ ከበላሁ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እንበላ ህልም የለም። ከዛ ቀጥታ የሚሆነው ነገር ይነገረኛል። በዛች ያው እሁድ ሐሙስ ላይ ይደክማለሁ። ያው ስራ ግን አልሰራም ዘግቼ ምናምን ያቺ የምትሆነው ነገር በሙሉ ይፈታል። ሲፈታ ወይ የሚፈታበትን ነገር ይነገረኛል። ከዛ መላእክቶች ቀጥታ መጥተው ቅዱስ ኤፍሬም ቤቴ እያጠኑ ይመጣሉ። ቤቴ እንደዚህ አጠገቤ እስከመጣት ድረስ መቤቴም ትመጣለች። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉም ሲመጡ ታያቸዋለህ። ተረተረ ሊሆን ይችላል ግን ያለበት ሰው ነው የሚያውቅ። ይሄን ያህል የአምልኮት ስግደት የሳቸው ነው ለዚህ ክብር ያበቃኝ።
ለምንም ነገር እኔ አላውቅም። እርሶ ላይ ያለው መንፈስ እንዴት ተሸኘ? እኔ ላይ ያለው መንፈስ በፊት ያው አላውቅም ነበር ስለ መንፈስ ማለት እንደዚህ ራሴ እንትለዋለሁ ሳልን እያንዳንዱ ሰግጄ ጸልዬ ስተኛ ይነግረኛል ሲሸኝ አሁን የቡዳ መንፈስ ከሆነ ቡዳ መንፈስ ነኝ በዚህ አመት በዚህ ወር በልጅነትሽ አብሬ ተወልጄ በቃ ብቻ የያዘብኝ ሰዓት ይነግረኛል በዚህ ሰዓት ያስኩሽ ነኝ አሁን ለምሳሌ የጥርስ ቡዳ ቁርጥማን ከሆነ አሁን የቁርጥማን መንፈስ ያየው ጥርስ ቁርጥማን ያመኝ ነበር ነው ልጅ ሆኜ ገና ልጅ ሆኜ እኮ ነው የሚገርመው ነገር ከዛ መጣና ልክ እንደዚህ ቀጥቅጬ ሰግጄ መጥቶ እንደዚህ ነክሶኝ በልጅነትሽ የወጋውሽ ቡዳ ነኝ አለኝ ከዚህ በኋላ ካንቺ ጋር በቃ አለኝና ቻው ብሎኝ ሄደ ከዛ እንደገና ደግሞ ያው ሰራዊት ይሸኛል እንጂ ዋናው ይቀመጣል መንፈስ ሲጀምር ከዛ እንደገና ደግሞ ጥላ ወጊ ነኝ ወግጄ ልገልሽ ነበር 150 ሰው ወግጄ ገድያለሁ አለኝ እኔን የበላኝ ቡዳ ማለት ነው ልጅኝ የበላኝ ቡዳ 150 ሰው ወግጄ ገድያለሁ አንቺ በልጅነትሽ ብገልሽ ነው ይሁን እንደዛ ታለኝ ነበር ብሎኝ ወደ ሲኦል ሄደ እና ማንነቱ ይነግረኛል ጠቋርም ምን እንደሚያደርግ ገንዘብ ካጠፋም የሆነ ነገር ከሰው ካጣላም የሆነ ነገር የሚያደርገው ነገር ይነግረኛል ያን ነገር ያደረኩት ጠቋር ነኝ አዲያል ሞቴ ነኝ አሁን አዲያል ሞቴ በብዛት አሁን ለምሳሌ ሳትፈልግ የሆነ ነገር አሁን ለምሳሌ ወይ በጾም ወይ እንትን ማለት ፈልገህ ከሆነ ያልከፈክፋል 10 ጊዜ በልታጠግም ራሱ ይበላል ውስጥ ተሰውሮ ራሱ ይበላል ይጠጣል በእንደዚህ አይነት ነገር ያ ጸባዩን አቅበታለሁ አዲስ ሲገባ አቀዋለሁ ጸባዮቹ ያንነቹ ያገሩት ጸባዮች አቀስቷለሁ አሁን የሚገርመው ነገር እንትን ከቤተሰብ የዝሙት መንፈስ ቢመጣ አቀዋለሁ የዝሙት መንፈስ ላይ ከከሌ ወንድምሽ መጣ የአዲያል ሞቴ መንፈስ ከመጣ እምጠጣ ነኝ እንደዚህ እምበላ ነኝ ማጋሰስ ነኝ ቢራ መጠጣ ነኝ ድራፍት መጠጣ ነኝ ብሎኝ ይመጣል ማንነቱን ያሳየኛል የሚገርመው ነገር እንደዚህ እንትን ጦር ይዞ ያሳየኛል ቢላ ይዞ ያሳየኛል አንቺን መግደል ነበር ይለኛል በልጅነትሽ ብገልሽ ነው ይለኛል እንትኑ ጠቋሩ ምናለ ዘርማንዝሮችን 500 ህዝብ ሲኦል ጀግብቻለሁ አለኝ አንቺን ዘርማንዝሮች 500 ህዝብ ሲኦል ናቸው አለኝ ከናትሽ ጭምር አለኝ ከናትሽ ጭምር ሲኦል ልጃቸው ገብቻለሁ አለኝ ስለዚህ ቤተሰቦችን ወንድሞችም የኔ ናቸው ልቀቂልኝ አለኝ አንቺ ብቻ ነሽ አስቸግሪ በልጅነት ብገልሽ ነው እንደዚህ ቀጣቆ ነው እንደዚህ ልክ እንደ ህልም እንዳንተ መጥቶ ነው እንደዚህ የሚያወራኝ የሚገርመው ነገር እና ሊያንቀኝ ራሱ ሊገለኝ በጣም ብዙ እንደዚህ መጥቶ ቀጥታ እንደዚህ ግብግብ ይዘኛል ነበር ያው በቃ በእግዚአብሔር ኃይል እንደዛ ሲያደርግ የሚሸኘው መንፈስ ደግሞ የሚሸኘው መልአክ ደግሞ ያሳየኛል ቅዱስ ሚካኤል ከሆነ ልክ ያ እግዚአብሔር ሊያሳየኝ ነው እንትን የሚለው አለፈልፍም ምን አለንም ሰው ፊትም ምንም ብቻ ይደገል ሰሰግድ ሲጸልይ ሲገረፍ ይታየኛል ሲሸኝ ይታየኛል በቃ በሙሉ እንትኖቹ ያሳየኛል ያን ደግሞ የሚያደርገው መልአክ ደግሞ ያሳየኛል አቡነ መንፈስ ቅዱስ ከሆነ አቡነ መንፈስ ቅዱስ ይታየኛል ቅዱስ ጊዮርጊስ ከሆነ ቅዱስ ጊዮርጊስ ይታየኛል ቅዱስ ጊዮርጊስ እንደያዘው ማን ያዘለው አሁን ስገርፍ ስቀጠቅጥ አሁን የሥላሴ ሰይፍ ይጨድህ የኢየሱስ ክርስቶስ መስቀል ይሰርህ የሐዋርያት ስልጣን ይሰርህ የወላዲተ አምላክ ስደቷ ይብላ የቅዱስ ሚካኤል ሰይፍ ይቆራርጥህ የቅዱስ ገብርኤል ሰይፍ ይቆራርጥህ የቅዱስ ሩፋኤል ሰይፍ ይመትርህ የ12 ሊቃነ መላእክት የ24 ካህናት የ40 እንስሳ ኪሩቤል የ99 ነገድ መልአክ በቀን በሌት የሚጠብቀኝ መልአክ ሰይፍ ይቆራርጥህ ሰይፍ ይሰንጥቀህ ወደማትመጣባት ሲኦል ግባ አለዋለሁ ተራዱኝ ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል እያንዳንዳችሁ ከነማድረጋቸው እየጠራ እርዱኝ ቅዱሳኖች በሄዱበት መንገድ ሄድ ዘንድ እርዱኝ እነ ተክልዬና መንፈስ ቅዱስ ይረዳችሁ እርዱኝ እና መንፈስ ቅዱስ ተክልዬ የስግደቱ ባለቤት እናንተ ናችሁ መንገዳችሁን አሳዩኝ ይላሉ ቀጥታ ይመጣሉ ያሳዩኛል ያ የጣለው መንፈስ ምን እንደሆነ አቡነ መንፈስ ቅዱስ ከሸኙት አቡነ መንፈስ ቅዱስ ሲገርፉት ሸኙት ይታየኛል ቅዱስ ጊዮርጊስ ከሆነ እንደዛ እያንዳንዱ ሁሉም እኔ ወዳቸዋለሁ አሁን በጣም ወደው የነበር ቤተክርስቲያኔ አጋዕዝተ ዓለም ቅድስት ሥላሴ መድኃኔዓለም በቤታችን እነዚህ ማገልገል ወዳለሁ ፈልጋለሁ ቅዱስ ሚካኤል ቅዱስ ገብርኤል ልዩ ናቸው ግን ሁሉም ሲራጁ ለማይቸው የሚገርመው ነገር ቅድስት አርሴማ ከሆነች ቅድስት አርሴማ በብዛት ከመቤቴ ጋር ትመጣለች ቅድስት አርሴማ በቃ እሷ በዘንባባሽ ቀጥቅጭልኝ በጽዋሽ ሰሪልኝ በመስቀልሽ ሰሪልኝ ስላት ቀጥታ ስታረገው ስታንቀው ስትሸኝ ይታየኛል
ከቤተሰብ የመጣው ማለት ነው። እያንዳንዱ እጠራለሁ። እነሱ አቅም የላቸውም። መድኃኔዓለም እኔን አቅም ሰጥተህ በእኔ እንዲሸኝ አድርገው እላለሁ። እያንዳንዳቸው ክርስትና ስማቸውን ጠርቼ በእነሱ ላይ ያለህ እነሱም በቀን በቀን ኃጢአት የሚሰሩት እኔ እንግዲህ እዛው ቤተክርስቲያን ውስጥ ነው የምሰራው። ያው አገልግሎት ብቻ ነው ያው ጉዳይ ካለኝ ነው እንጂ ብዙም አልወጣም። ግን እያንዳንዳቸው እነሱ ላይ ያለው እጠራለሁ። የዛር መንፈስ አይነ ጥላ፣ ገርጋሪ፣ ቡዳ፣ ሰላቢ፣ ዛሩላ፣ ጃውላ፣ መተት፣ እድላቸውን የዘጋ ጭንቀት የሚጉባቸው፣ ሀሳብ የሚጉባቸው፣ የዝሙት መንፈስ ብቻ ያው በቃ የሳጥናኤል አሰራር በሙሉ ተሰብስበህ ታስረህ በስላሴ ስም ታስረህ ወላዲተ አምላክ ቅዱስ ሚካኤል ቅዱስ ገብርኤል ታስረህ በሳት ጀንጀር ታስረህ ወላዲተ አምላክ መቀነቷ አይነቅህ። ጀርባ ላይና ግንባር ላይ ነው ተገርፎ ወደ ሲኦል ግባለዋል። ከሰው የሚመጣው አይቆይም ላይ አይቆይም። በዛ ከተባለ እንደው በቃ እግዚአብሔር እንዲቀጣ ከፈለገ 3 ቀን ነው የሚያሳድርብኝ እኔ ላይ። ያው እንትን ለደቂቃ መቀመጥ አይፈልግም እሱ መጥቶ እኔ ላይ። ግን ያው እግዚአብሔር እንዲቀጣ ስለሚፈልግ ቅዱስ ሚካኤል ቅዱስ ገብርኤል እንዲቀጣ ስለሚፈልጉ እንዲገረፍ ስለሚፈልጉ እንትን ይላሉ። መቁጠሪያውን ስባርክ ኢየሱስ ክርስቶስ ባርክልኝ፣ ያንተ በውስጥ ያላልርኩ ሳምናፍስት ያንተ ግርፋት ይሁንበት፣ ያንተ ችንካር ይሁንበት፣ ለኔ ያንተ መከራ ማሰብ ያድርግልኝ፣ የስጋዬ መጎሰም ያድርግልኝ። የቅዱስ ሚካኤል ሰይፍ፣ የቅዱስ ገብርኤል ሰይፍ፣ የቅዱስ ሩፋኤል ሰይፍ የሁሉንም ሰይፋቸው ይቀመጥበት፣ የቅዱስ አርሴማ ዘንባባ ይቀመጥበት፣ የቅዱስ ጊዮርጊስ ጦር ይቀመጥበት። የቅዱስ ጊዮርጊስ ደም ጎርፍ ነው የሰለው ጥላቴ፣ የአቡነ መንፈስ ቅዱስ መብረቅ ያቃጥለው። እንደዚህ ነው የምለው። የአቡነ መንፈስ ቅዱስ መብረቅ ይቀመጥበት ስል ቀጥታ ያ ሲቀመጥበት ይታየኛል። የሚገርም ነገር በቃ አሁን ለምሳሌ ቅዱስ ሚካኤል ከገረፈው ቅዱስ ገብርኤል አሳልፎ ይሰዋል። ቅዱስ ሩፋኤል ሲገርፍ ይታየኛል። አቡነ መንፈስ ቅዱስ ሲገርፉ ይታየኛል። ቅዱስ ጊዮርጊስ በጦር ሲወጋው ይታየኛል። አቡነ ተክለ ሃይማኖት ጸሎተወት ነበልባል እሳቱና ጎርፉና ተሰደው ስላቸው ጎርፉና ሲወስዱ ይታየኛል። የሚገርመው ነገር ይሄን ያህል ነው አጋንንትን የሚያሳይ እግዚአብሔር። ያው ባላወራ ደስ ይለኝ ነበር፣ ግን ያው በኔ ደረጃ ያሉ መነኩሳኖች አባቶች እህቶች አሉ መንገዱ የጠፋባቸው። ይሄ የሚገርመው ነገር ስግዴት የአምልኮት ስግዴት መቁጠሪያ መቀጥቀጥ ሁሉ ነገር ግልጥ አድርጎ እንትን ይላል። እኔ አሁን በቅርብ ቀን የሆነ ጉዞ ሂጄ ስመጣ የሆነ ወንድ መነኩሴ መተው አጠገቤ ተቀመጡ። ደብረ ሊባኖስ የሚኖሩ ናቸው። በጣም ያምራሉ፣ ወጣት ናቸው፣ ቀይ የሚያምሩ መነኩሴ ናቸው። ከጎኔ ቁጭ አሉ። ከዛ ስናወራ ተዋወቅን። መታወቅ ፈለግኩና ተዋወቅኳቸው። የሆነ ነገር አየሁ ላያቸው ላይና አባቴ የት ነው የሚኖሩት ስላቸው ተክለ ሃይማኖት ነው የምኖረው አሉኝ። ተዋወቅን። መስቀል ይዘዋል። እዚህ ደረት ኪሳቸው መስቀል አለ። እንትናቸው መቆሚያቸው ብቻ አድርገው ተቀምጠዋል። እንትናቸው ብቻ አድርገው ጳጳስ ነው ይመስሉ። በቃ ያምራሉ። ከዛ ምንኩስና ህይወት እንዴት ነው አባቴ ምናምን ነገር ስላቸው በቃ አወሩኛ። የምንኩስና ህይወት ስናወራ አየኋቸው። መጀመሪያ ልባቸው የሚቀበለኝ ሰው ሲሆንና ይሄን የማይቀበለኝ ሰው ሲሆን እግዚአብሔር ራሱ ይነግረኛል። እንዲያወራ የሚፈልግበት ቦታ አለ፣ እንዲያላወራ የሚፈልግበት ቦታ አለ። በቃ እንደነግራቸው ፈልኩ። ከዛ እኔ እንደዚህ መቁጠሪያ ያቀጠቅጣለሁ፣ እንደዚህ ሰግዳለሁ፣ የአምልኮ ስግደት ሰግዳለሁ ምናምን ስላቸው እንዴት ነው የምትሰግጂው ሲሉኝ በቃ ስነግራቸው የሰው ህይወት ስላቸው የእሳቸው ህይወት አጫወቱኝ። እኔ ታነቅ ሁሉ ይለኛል ማለት አባቴ ሰው ቆብ አድርገው ቀሚሱን ለብሰው መስቀሉን ይዘው እንግዲህ ሰው ካላዲያኑን እኛ እንዴት ነው ምንድነው አልኳቸው። ከዛ በቃ መንገድ ጠፍቶብኛል ማለት ከልጅነታው ትርገታው ተጠይቃቸው እርገታቸው ተጠይቃቸው ተወልደ ያደጉት ክፍለ ሀገር ነው። ያው የባዕድ አምልኮት አለ። ባዕድ አምልኮት ያው እሳቸው ልጅ ነው እንደሚያውቁት ነው። 12ኛ ክፍል ጨርሰው ወደ ምንኩስና ህይወት ገቡ። ከዛ ከገቡ በኋላ ግን ያለ ጦርነት ገዳም ለገዳም ነው የሚዞሩት። ቢበሉት እስከሚያጡት ይቸገራሉ። ቅጥር የላቸውም። አባት ናቸው። በጣም ይከራተታሉ። አጋንንቱ እድላቸው ተወስደዋል። በቃ እንኳን ሌላ ውዳሴ ማርያም እንኳን ደግሜ ለመጨረስ አልችልም አሉ። እንግዲህ ይሄን ያህል የተቆጣጠራቸው አጋንንቱ። ከዛ ይችን የአምልኮት ስግደት ሰጠዋቸው። እንደዚህ ስገዱ ስላቸው ትክክል ነሽ ማለት በቃ የሆነ ነገር በራላቸው። የሚገርመው ነገር ይሄ ነገር ትክክል ነሽ ማለት አረጋዋለሁ አይደል። ከዛ ስልካቸው ዘጋ። እንትን እንዳልሰጣቸው ስልክ ተቀይረን ነበር። ቀጥታ ስልካቸውን ሲከፍቱ ላኩላቸው። ጀምሩ እንደዚህ አልኳቸው። ወዲያውኑ ጀመሩ። በጀመሩ በሶስተኛ ቀን መንፈስ ላይቸው ላይ ጮኸ። ካህን ናቸው። በሶስተኛ ቀን ደግሞ እማሆይ በጣም ተዋረድኩኝ እኮ አለ። ምን ተዋረዱ አባት ያልኩሽ? መንፈስ እኮ ላይ ጮኸ። እንዴ እሱ ተዋረድ እንጂ እሱ እንዴት ተዋረዱ? ካህን እኮ ነኝ መነኩሴ እኮ ነኝ። ተጨነቁ። የሚገርም ነገር ካህን ነኝ መነኩሴ ነኝ እንዴት መንፈስ ላይ ይለፋሽባል እንዴ? እንደውም ለሌላ መማሪያ ይሆናሉ። እንኳን እንትን አለለት
ከዛ 1000 የቡዳ መንፈስ 1000 ምን በቃ እንደዚህ ብቻ ያሉኝ እንጂ እንደዚህ ተሸኘዋለኝ በአባቶች ምናምንና አሁን በጣም ታምም ያለው ጸሎት ያጅልኝ ምናምን አሉኝ። ያው ነኝ ለቅዱስ ጊዮርጊስ አሳሰብኩ ለመቤት ያሳሰብኩ። ከዛ በረቱ አንድ ሳምንት እያንዳንዱ እያዩት የሚገርም ነገር እያንዳንዱ በቃ ጾም አክፍሉ ታልኳቸው እያንዳንዱ በጣም ብዙ ነገር ይሄ በቃ የሚያስጨንቃቸው ነገር በጣም የያዛቸው ነገር ተሸኘ በአንድ ሳምንት። በቀን የሚሸኙ ጉድ ዛሬ ይሄን ያህል ተሸኘ ለራሳቸው የነገራቸው በክህነት ያውግሻለሁ በሉት፣ በመስቀል ያውግሻለሁ በሉት፣ ሐዋርያ ስልጣን ያውግሻለሁ በሉት አልኳቸው። ከዛ እያንዳንዷ ያልኳቸው ነገር በሙሉ ተገበሯት፣ በሙሉ ተገበሯት። ያለባቸው ነገር በሙሉ እድላቸው የወሰደባቸው ልጅ ሆነው የተሰራባቸው ቀጥታ በልጅነቱ በዛ እድሜ መጥቶ አሳያቸው ለሳቸው። በዚህ እድሜ እንደዚህ አድርጌያለሁ፣ ይሄን እድል ነው ወስጃለሁ እንደዚህ ብሎ መጥቶ ነገረኛ። ምን አይነት ጉድ ነው የማየው ያለኝ። በቃ እንደዚህ ነው ጀመረ። በቃ እንዳለ በቃ ዝርግፍ አደረገላቸው መድኃኒዓለም እና ተስፋ ቆርጠው የሚገርመው ነገር ራስን አጥፋ ይሉኛል መነኩሴ ሲሆን እንግዲህ ራስን አጥፋ እስከሚላቸው ድረስ ደርሰው አሁን በቀን ራሱ እንደዚህ ነው ጎበዙ። ይሄን አጋንንት መበቀል አለበት አልኳቸው። ሲበቀለው የኖረውን አጋንንት ለሌሎች መትረፍ አለበት ብያቸው አሁን ብታይ በቃ ምን ብዬ ልንገር በጣም ጎብዘዋል። ይሄን ያህል አባት ናቸው መነኩሴ ናቸው። ይሄን ያህል እንደዚህ እንትን ብያለሁ እላለሁ። መልካም ነው የምንኩስና ህይወት የኔ በመምህር ግርማን ይሄ ሁሉ ያገኘሁት በመስገድ በመጸለይ በቃ ንስሐ በቀን ሁሉ ጊዜ ያው የሆነች ነገር ከሰራ ወዲያው ንስሐ መገባው ያው ቶሎ ስጋው ደው በመቀበል በቃ በእንደዚህ ያው ንጹህ ሳይሆን አንተ ትንሽ ነገር ስታስብ እግዚአብሔር ያነጻል፣ እግዚአብሔር ያበረታል። እና መምህር ግርማ ናቸው ለኔ ስኬት እንደዚህ ያደርጉኝ። እኔ ብቻ ሳይሆን ቤተሰቦችንም ያዳኑልኝ እግዚአብሔር ይመስገን። በሳቸው ትምህርት ነው። መልካም። አሁን እርሶ ካነሱት ሐሳብ አንድ ጥያቄ አውጥቼ ልንገሩት። የመናፍስቱ አሰራር ምን እንደሆነ እያንዳንዱን አውቀዋለሁ አሉ። ለምሳሌ የዝሙት መንፈስ፣ የመጠጥ፣ የተለያየ ነገር መጥቶ ሲገባ ያን ተግባር በእርሶ ላይ ለማድረግ ስለሚሞክር ነው የሚያውቁት። አይገባም እኔ ላይ ራሱ ቀጥታ ይመጣና እንደዚህ በቃ የዝሙት መንፈስ ከመጣ ከወንድሜ ላይ ወይ ከእህት ወይ ከቤተሰብ ከሌላ ሰው ቢሆን በጸሎት ያሰብኩት ሰው ሊሆን ይችላል ከመጣ እኔ ላይ መግባት አይችልም። አይገባም። መናፍስቱ ራሱ እኔ ላይ ራሱ አይገባም ማለት ያው አንዳንድ ጊዜ እንዲገረፍ ከፈለገ እግዚአብሔር ሲገረፍ ወይ እንትን ሲታየኛል እንጂ ለዚህ ከላይ እንትን ብሎ አይገባም። እኔ ላይ ቀጥታ ነው የሚታየኝ። እዚህ ጋር እንዳንተ ቁጭ ብሎ በቃ በጣም የሚያደርገውን ነገር በቃ ይሄ ማራቢያው በጣም የሚያስጠላ ሆኖ የእንትን ራሱ ይሄ ሉሲፈር መንፈስ የሚገርመው ነገር አሁን እንትን ላይ ሲያሳየኝ ነበር በሙሉ ስለሱ ነበር። ይሄ ወጣት እንደዚህ በቃ እንዳንተ ኖርማል አለባበሱ የሚያምር በቃ ሁሉ ነገር ሱሩ ምናምን 3 መራቢያ እንዳለው ይሄ ሉሲፈር መንፈስ 3 መራቢያ እንዳለው 3 ብልት እንዳለው 3 የወንድ ብልት 3 የሴት ብልት እንዳለው ነው የሚያሳየኝ። የሚገርም ነገር ቀጥታ ልብሳቸው እንደዚህ አውልቆ ከኋላ ከፊት እንደዚህ ያሳየኝ። በአካል ያን እንደዛ በህልም የማየውን ነገር ብሏል። ከኋላ ነው ከኋላ ከዚህ ከብልቱ 3 መራቢያ። ሌሎቹ ከኔ ጋር ያሉት ሊቀጥ አላዩትም። ስማም ብለው እንዲፊታቸውን አዞሩ። እኔ ግን ቀጥታ ያን አይቸው ስለነበር ቀጥታ አየሁት። 3 መራቢያ አለ መሃል ላይ እግዚአብሔር የፈጠረው አለ። ከዚህና ከዚህ ሌላ መራቢያ አለ። የሴት ብልት ወንዱ ላይ ማለት ነው። እዚህ መሃል ላይ ያው እግዚአብሔር የፈጠረው አየሁ። የሚገርም ነገር አንድ ራሱ እና እኔ ላይ አይገባ የማየው በቃ ያ እንዴት እንደሚያስፈራ እንዴት የሚያስጠላ እንደሆነ ምን እንዳደረገ በቃ እዛ ጋር ወይ በቃ እንደዛ ሆኖ የማየው እንጂ እኔ ላይ ገብቶ አሁን አያደርግም እንትን አይልም። ለምሳሌ አሁን እንደው መቼም ሁላችንም ጤነኞች ነን ማለት አንችልም። በተለያየ ነገር ታመን ያለን ዓለም ላይ ራሱ በገንዘብ ፍቅር ተጠምዶ መኖር፣ ወንድምን መጥላት፣ ለገንዘብ ሲባል ሰውን አሳልፎ መስጠት፣ በተለያየ መንገድ ያው በስራ ስኬታማ እያስመሰለ ያለማመደናል እንጂ ሁላችንም ታማሚዎች ነን። እና በዚህ ዙሪያ ያሉ ሰዎች አሁን ምንኩስናው ቢቀር ገዳም መግባቱን መመነኑን ቢቀር ዓለም ላይ ከእግዚአብሔር ጋር ተቆራኝቶ
ከሰይጣን ከዳቢሎስ ጋር ተጣልቶ ለመኖር ምን አይነት ትግል ማድረግ ይቻላል? የሰው ልጅ መጀመሪያ በንስሐ ራሱን ታጥቦ እቤት አሁን እነሱ አሁን እቤት ውስጥ አሁን ሰው ዲሃነኝ አንድ ሰው አሁን ስትለው ዲሃነኝ ቤቴ በጣም ትንሽ ናት የጸሎት ቤት መስሪያ የለኝም እንደዚህ ነው የሚያቀርቡልህ የጀበና የእንትን የሲኒ የጀበና ዕቃ ግን መስቀመጫ አላቸው የሚገርመው ነገር ግን የጸሎት ቦታ እንዲች ባና ሪችን የምታክል እዚህ ጋር መስቀል እንትን አይሉ ያው በዚህ ላይ ያው አባቶችም ስዕል አታርጉ ምናምን ይሉናል ይላሉ ይቃወማሉ ይሄን ይቃወሙም አሉ ማይቃወሙም አሉ እኔ የምለው ለዚህ በቃ ለዚህ ትውልድ የምለው የጸሎት ቤት ይስራ የአባታችን የመምህር ግርማን ትምህርት ይከታተል ያ መከታተል እንኳን ባይችሉ ማንም ሰው እሳቸው እኮ ደጋ ማንም ይምጣ ይሉ ይገርማል የጸሎት ቤት ይስራ እዛች ጋር ቢያንስ ጧትና ማታ ይንበርከክ ከእግዚአብሔር ጋር ያለው ግንኙነት ደግሞ አሁን ከእግዚአብሔር ጋር ያለው ቀጠሮ አሁን ለምሳሌ በቃ የተወሰነ ሰዓት ነው አለበት 9 ሰዓት ከሆነ 9 ሰዓት ናት 6 ሰዓት ከሆነ 6 ሰዓት ናት በዛች ቀጠሮ ሰዓት ይመጣል የሚገርም ነገር እኔ አሁን በፊት አሁን እንኳን ያው እግዚአብሔር ይመስገን ያው ልክ ሰዓቴን ካሳለፍኩ 6 ሰዓት መነሳ ከሆነ 7 ሰዓት ወይ 8 ሰዓት አንዚ ምጫን ነገር የለም ይመጣና በቃ ይጫናል ሰዓት ካሳለፍኩኝ ይመጣል የሚገርመው ነገር አጋንንት ነው የሚመጣው በቃ ያ ጠባቂ መልአክ ያቺ ጸሎት ሊያሳርግ የመጣው መልአክ በዛች በሰዓቷ መጥቶ ይሄዳል ያኛው እንትን ይመጣል ከዛ ወይ አሁን ህልም ሌሊት መታኝ ይላሉ አሁን ያው ከካህናት ከዲያቆና ጋር ስለምኖር አውቀዋለሁ እኔ ተኝተው ዛሬ ማንገባበት እንደዚህ ህልም ሌሊት መታን ወይ እንደዚህ ጸበል ማንገባበት እንደዚህ ያቺ ሰዓቷን የጸሎት ሰዓት ስለምናሳልፍ ነው የሚገርመው ነገር የሚመጣው እንጂ ያቺ የጸሎት ሰዓት እንትን ቀጠሯችን ካለች ያን ተጠባቂ መልአክ እዛ ነው ያንተ ጸሎት ሊያሳርግ 6 ሰዓት ከሆነ 6 ሰዓት አሁን እንደው ምን በእንትን ስለማይችል 6 ሰዓት መቼም ስለማይችል ቢያንስ 11 ሰዓት ስለሚወጣ ከሆነ 12 ሰዓት ስለሚወጣ ከሆነ 10 ሰዓት መነሳት አለበት 10 ሰዓት ተነስቶ የሚችለው ከ21 ጀምሮ ቀስ በቀስ ነው የሚገርም ነገር ልምምድ አሁን ለምሳሌ ከልጅነት ጀምሮ አሁን ቀስ በቀስ ውዳሴ ማርያም በመድገም በፊት ይሄን ስግደት ሳላቀው ዝም ብዬ በቃ ያው የሚችላት ጊዜ ማር ነው ስቶስኪራ ላይ ሰው ይያልኩ በመስገድ 2ም 3ም በመስገድ 21 በመስገድ እንደዛ ይያልኩ ነበር ይሄ አምልኮት ስግደት ሳላቀው ራሱ በፊት በቃ አሁን አንዳንድ ሳምንት በቃ ከበረታው 100 ሰግዳለሁ 60 ከሰገድኩ እኔ በጣም ትልቅ ነገር ነበር ያመሰገው ማለት ነው በዛ በልምምር ነው የሚገርም ነገር አሁን ግን ይሄ ወዲ አምልኮቱ ስግደት ስገባ በቃ ሁሉም ነገር ነው ይበራልኝ ሰው ያምልኮት ስግደት ከሰገደ ዓለም ብታጣድፈው እንኳን በቃ ራሱ ለእግዚአብሔር አሳልፎ መስጠት አለበት አሁን ለምሳሌ ጧት ተነስተህ 11 ሰዓት መጀመሪያ ለጸሎት ሲነሳ 7 ጊዜ ሰግዶ ላብ ሰግዳለሁ ለወልድ ሰግዳለሁ ለመንፈስ ቅዱስ ሰግዳለሁ አምላክ ለወልድ ለመቤታችን ለቅድስት ማርያም ሰግዳለሁ ለመስቀሉ ሰግዳለሁ ለጠባቂ መልአክ አላህ ከጎንህ ለማይ ቅድስት ቤተክርስቲያን ብሎ ሰግዶ እጆቹን ዘርግቶ እዛች ጸሎት ቦታ ላይ ማመስገን ስላደረገልህ ነው ታመሰግናለህ ባሪያ በአምሳለ ስለፈጠርከኝ አመሰግናለሁ ክርስቲያን ነገር ስለፈጠርከኝ አመሰግናለሁ በዚህ ሰዓት በፊት ተንበርኬ ስምህ እንዲጠራ ስለፈቀድክልኝ አመሰግናለሁ ካመሰግን ምስጋና ይወድም አጋንንት እቺን ከዘረጋህና ካመሰገንክ አንደኛ የሰላም መንፈስ ገንዘብ ይበተን መንፈስ ይመታል በቃ ይታሰራል ዘረጋህ ለመድኃኒት ዘረጋህኩ ከዛ በኋላ አሁን የኔን ጸሎት ነው ማስተምር የኔ ህይወት ማስተምር እጅን ዘርግቼ ካመሰግንኩ በኋላ ከዛ በኋላ ቆሜ አስራለሁ አጋንንት በዙሪያ ያለህ ለሰግድ ቀጥቅጥ መሆኔን አውቀህ ከኔ ወጥተህ ተደበቅ ከኋላ ያለህ ከፊት ያለህ ከግራ ከቀኝ ያለህ ኮርኒስ ላይ የተንጠለጠል አየዋለሁ ኮርኒስ ላይ ሲንጠለጠል አየዋለሁ ከኋላ ሲቆም አየዋለሁ ከግራ ሲቆም አየዋለሁ በሙሉ ጠራዋለሁ ከቤተሰብ ከዘር ማንዘር ክርስትና ስትመቸን ጠርቼ በእነሱ ላይ ያለ ጭንቀት ይሆንኩባቸው ሐሳብ ይሆንኩባቸው እንደምታረጋቸው የምታዘሙታቸው የምታጠጣቸው ከመጠን በላይ ጠግቦ እንዲበሉ የምታረጋቸው አስራት በኩራት እንዳያወጡ የምታረጋቸው ጭንቀት ሐሳብ ይሆንኩባቸው በሙሉ የሳጥናይ ለአስራት በሙሉ በውሃ በምግብ በመጠጥ የገባህ በታሸገ ውሃ የገባህ በታሸገ ጁስ የገባህ በከረሜላ ማስቲካ በልብስ በጥጥ ማስያዣ በሙሉ የገባህ የሳጥናይ ለአስራት በሙሉ ተሰብስበህ በስላሴ ስም ታስረህ ወላይታና በቅዱስ ሚካኤል በቅዱስ ገብርኤል ስም ታስረህ ግንባር ላይና ጀርባ ላይ ሆነህ ተገረፍና ወደ ሲኦል ይልዋለሁ አንዳንድ ጊዜ ቦታ አልበቃውልና እንደ ባቢሎን ግንብ ሲከመራ ያለው ራሱ ከዛ በቃ ይሄዳል ትንሽ እየተገረፈ በቃ እንዱ ቀጥታ ልክ ምድር ተሰንጥቀ እንዲስተው አየዋለሁ የሚገርመው ነገር ያንን እንደዛ ካመሰግንኩ በኋላ አስሬ በስላሴ ስም ታሰር ብዬ መቁጠሪያዬን አስባርካለሁ አጋስታን ቅዱስ ስላሴ ባርክልኝ መድኃኒዓለም ባርክልኝ በውስጥ ላለፍኩ ሳመናፍስት ያንተ ግርፋት ይሁንበት ያንተ ሲቃይ ይሁንበት ለኔ የሥጋዬ መጎሰሚያ ያርግልኝ
የቅዱስ ሚካኤል ሰይፍ የቅዱስ ገብርኤል ሰይፍ የቅዱስ ሩፋኤል ሰይፍ ይቀመጥበት ብዬ ያው ካስባረኩኝ በኋላ እየገረፍኩ ነው የምሰግደው። አብ አምላክ ነው ሰግድለታለሁ፣ ወልድ አምላክ ነው ሰግድለታለሁ እያልኩ ነው የምሰግደው። ከዛ እያንዳንዱ እየተገረፈ እንትን ሲል ይታየኛል፣ ሲገረፍ ይታየኛል። ኧረ በቃ ይልሂድ ይላል፣ ምን ቀረኝ ይላል። በቃ እንዲያምር ብትንትን ሲል አየዋለሁ። የሚገርመው ነገር ቅዱስ ጊዮርጊስ አንተ የተፈጨበት ወፍጮ ይሁንበት ስለው ልክ ሲፈጨው ይታየኛል። ደግሞ ጎርፍ ነው ተወሰደው ስለው ይታየኛል። ያንን የሚገርም ነገር እንግዲህ እኔ በዚህ በልምድ ነው ያገኘሁት። እና አሁን እኔ የምለው ለዚህ ትውልድ የምለው የአምልኮ ስግደት ይስገዱ፣ ውዳሴ ማርያም ያው የሚችሉትን ጸሎት ሰይፈ ስላሴ ሰይፈ መለኮት እስከ ሶስቱ አንዱ የሚችሉትን ያው አርጋኖ ዳዊት የሚችሉትን ጸሎት የሚችሉትን አድርገው ግን ዋናው ሚስጥሩ ያለው ዋናው ስግደት ላይ የሚገርም ነገር ስግደትና ቁርባን ላይ ነው ሚስጥሩ። በቃ የአምልኮ ስግደት መቁጠሪያ መቀጥቀጥ፣ ቁርባን ይችላል ቁልፏ። ከዛ በኋላ የሚሆነው ነገር በሙሉ ታያዋለህ፣ ታያታለህ፣ በሙሉ ይገለጽልሃል። የሚሆነው በዓለም ላይ የሚመጣው በሀገር ላይ የሚደረገው የሚሆነው ነገር በሙሉ ታያዋለህ። ዋናው ሚስጥሯ ይችናት። እኔ አሁን ለወጣቱ ማስተላልፈው ይሄ ነው። ሁሉም ተይዟል፣ ጤነኛ የለም። አሁን የመጠረግ ዘመን ነው። እኔ በጣም ጠይቄያለሁ ስለ ሀገር ጉዳይ ብዙ ጊዜ ሱባኤ ያስኩኝ እንዳልኩ ከእሑድ እስከ ሰኞ እስከ ሐሙስ፣ ከሐሙስ ያው ዓርብ ማለች፣ ዓርብ ያው ቁርባን ነው። ሐሙስ በልተህ ዓርብ ያው ቅዳሜና እሑድ አለ። ስለ ሀገር በጣም ብዙ ጠይቄያለሁ። ግን አሁን በበዓት ጸንቶ መጸለይ ነው። የአባቶች ትንቢት ይፈጸም ዘንድ ግድ ነው የተባለ ነገር ነው። የአባቶች የተናገሯት ቃል አትቀር። እግዚአብሔር ስለማይሰማ ስለማይል እያየ ነው እየሰማ ነው። ግን እያለቀሰ ነው ትውልዱ፣ እናቶችም አባቶችም እያለቀሱ ነው። ትንቢት ይፈጸም ዘንድ ግድ ነው። ይሄ የሚጠረግ ትውልድ ያለ በጣም ያ ይሄ ትውልድ ተጠርጎ ካለቀ በኋላ ነው እንግዲህ እግዚአብሔር እንግዲህ ከዛ ውስጥ ተርፈው የሚቀሩ አሉ እንጂ ይሄ አሁን የዛሬ ምንድን ነው ይሆናል ከሞዴና ይሆናል አይሆንም። የሚገርመው ነገር ግን በሰዓት ውስጥ እየኖርክ ለክርስቶስ ከተንበረከክ ለእግዚአብሔር ከተመለስክ በሰዓት ውስጥ እየኖርክ እሳት የማይነካው ትኖራለህ። ቢያንስ እንኳን ብትሞት እንኳን ለኃጥአን ወረድ ለጻድቃን እንደሚባለው በዛ መሃል ብታርፍ እንኳን ብትሄድም በቃ መንግስተ ሰማያት ያንተ ናት። አሁን ግን የሁለቱም ሀገር ስደተኛ ነገር ነው ትውልዱ። አሁን ገዳም ይሄዳል፣ ዝክር ይዘክራል፣ ብዙ ነገር ያደርጋሉ። ግን ድሉ ሲሆን የምታየው ያጋንንት ነው። ይቆርባሉ፣ ምን ይላሉ። ግን ድሉ አሁንም የምታየው እዛው ነው። ድሉ ያጋንንት ሲሆን ነው የምታየው። ሚስጥሩ የሚገለጽላቸው ስግደት፣ መቁጠሪያ መቀጥቀጥ፣ ቁርባን ይሄን ካደረገ ይገለጻል። አሁን በልጅነት እንዴት ይቆረባል በቃ ይላሉ እንጃ። ለቁርባን ያለው በርግጥ አሁን ያው አባቶችም ንስሐ አባትም አሁን ልቁረብ ስትላቸው ይሻሉ በብዛት ታፈርሳላችሁ ይላሉ። ለምን ሌላ ጥላት አለ በውስጥ። መጀመሪያ እንድትመንን ያደርጋል። መነኩሴ ሊያደርግ ይችላል፣ ባህታዊ ሊያደርግ ይችላል። ከዛ በኋላ ግን ስራውን ይሰራል። ቀስ ብሎ በቃ ውስጥን ይቀይራል። ስግደት የለማ አሁን ማንም አሁን አንተ ያየውን ነገር ከበላው መነኩሴ አሁን አንተ የምትበላው ነገር ትንሽ ለየት ያለ መብላት አለብኝ። ለምሳሌ አንተ ሁሉ ጊዜ አሁን ረቂ መጠጣ ከሆነ ድራፍት መጠጣ ከሆነ ስጋ ቁርጥ የምትበላ ከሆነ እንዳንተ ከበላው አንተ የሚያስፈልግ ነገር ያስፈልገኛል። እኔ ሲያምርህ እንዲያው ሰው ነህ ሲያምርህ ወደ ሳምንት አንድ ጊዜ ልትበላ ትችላለህ። ከዛ በኋላ ደግሞ ራስ መቅጣት አለብህ። እንደዚህ ልክ አጋንንት በሚያሸንፍ ሰዓት ቀስ በቀስ አሁን ለምሳሌ እሑድ ከበላ ሰኞ ትዘላለህ። ሰኞ አልፈህ ማክሰኞ ትበላለህ። ማክሰኞ ከበላ ሮብ ትዘላለህ። ሮብ ዘለ ሐሙስ ትበላለህ። ሐሙስ አልፈህ አሁን ዓርብና ሮብ የመከራው ቀን ናት። መከራው የምንጾመው መከራውን ስለምናስብ አይደለም። ያችን ቀን አሁን ብትጾም ቢያንስ አሁን ዛሬ እስከ 11 ሰዓት ከጾምክ በሚቀጥለው ወር ደግሞ ብታከፍላት እየበረታ ነው የምትሄደው። ከዛ በኋላ አንተ ሌላ ኃይል ይሰጣል። ካንተ ጋር ያለው መልአክ ሌላ ኃይል እየሰጠ ነው የሚሄደው። አሁን ሳይበሉ ኖሩ ሳይጠጡ ኖሩ የሚባሉት እኮ ሌላ ኃይል እየሰጣችሁ የሰማይ መና እኮ እየበሉ ነው እንጂ እንደዚህ እንደኛ እኮ በስጋ ተርበው አይደለም። ያን ያህል ነው የሚለውና እኔ የምለው አሁን ሰው ጾም አሁን የሚረበው ማን ነው በውስጥ ሆነህ አሁን አንዳንድ ጊዜ አጋንንት የሚቀልቡ ሰዎች ናቸው በቃ ማለት ትችላለህ። ሰው ሲበላ ቁርስ፣ ምሳ፣ እራት ወደም ራሱ እንደሚገባ አታውቀውም እኮ ወልቶ አሁን ይርበዋል። ያ አዲያል ሞት ነው። ማን ነው የሚረበው ነው። በቀን አንድ ጊዜ ከተቻለ በቃ ማንኛውም ሰው አሁን መነኩሴ ብቻ ሳይሆን ማንኛውም ስለተያዘ ትውልዱ እንደምን እስከ 9 ሰዓት መጾም አለበት።
ልክ እንደዚህ ሲያስቸግረው ጸበል በጥብጦ መጠጣት፣ እምነት መጠጣት፣ መጸበል እንደዛ ሲሆን በቃ መናገር እኮ ማሳሰብ እኮ ነው። እመቤቴ እኔ መጾም ፈልግ እኔ ከሳለው አጋንንትን ልክ የሆነ ነገር ሲያረጋኝ እከሳዋለሁ። እሱ ከሳሽ አይደል? አሁን ቢቢ ካለኝ እኔ ይሄው ቢይ እያለኝ ነው እመቤቴ እላለሁ። መጾም ፈልጊያለሁ፣ መስገድ ፈልጊያለሁ፣ ግን እሱ ይሄው እንትን እያለኝ ነው ቢቢ እያለኝ እሰሪልኝ እላታለሁ። ደብዳቤ ጽፌ አጠገብ አስቀምጥላታለሁ። ጸጥ ይላል የሚገርም ነገር። ከዛ እንደዚህ እገርፈዋለሁ ደግሞ እንደዚህ እንትን በቃ የራም መንፈሱ ነው የመጣህ በቃ ይሆነ ወይ ለእንትን ሊሆን ይችላል ወይ በቃ የብስጭት ወይ የሆነ ነገር ብቻ ያደረገውን ነገር ይሄን የሚያደርገኝ እኔ አይደለም የምንኩስና ስርዓት ያልሆነ ወይ የሆነ ልሰጥ ወይ ልረዳ የፈለኩት ነገር ወይ ቢከለክለኝ ብቻ የሆነ መጥፎ ነገር ሲያሰራኝ እከሳለሁ። እኔ አይደለም ይሄ የምንኩስና ህይወት አይደለም። እኔ በቃ በንጽህና በቅድስና በሸርነት ለማገልገል ነው። አንተ ይሄን ያሰራኝ አጋንንት ነው ማለት ይሄ ሰርልኝ መድኃኒዓለም እኔ አይደለም ያለ ያቆማል ነገር ያችን ያደረገኝ ነገር ዛሬ በስስት ከፈተለኝ ያችን ከስሼ ሰግጄ ከቀጠቀጥኩ ያቆማል ነገር ወይ በሆነ ነገር ወይ በዝሙት ቢያሳስበኝ እኔ አይደለም ይሄ የምንኩስና ህይወት አይደለም። እሱ ነው ያሳስበኝ መድኃኒዓለም ይሄ ይሄ ደብዳቤን ጽፌ እዛ አስረክብኝ አልቅሼ ከሄድኩ ያቆማል ነገር ነገር እና እንዴ ስከሰው ራሱ አጋንንት ያቆማል። እሱ ከሳሽ ነው። ሁሉ ጊዜ እኮ ከግራ ጎን ቆሞ እኮ ይጽፋል እኮ የምታረገው በቀን የምታረጋትን ነገር። አሁን ለምሳሌ ዛሬ ቀን አንተ ምን ሰራህ? ጠዋት ምን ሰራህ? ጠዋት ተነስተህ አመሰገንክ ወይ? ከዛስ ምን ሰራህ? የስጋህን ሰራህ ወይ? የነፍስን ሰራህ ወይ? ዓለም እኮ ተባርካልና ልጅ እኮ በዓለም ላይ እኮ የሚኖሩ የሚገርም ነገር በጣም ብዙ የበቁ ልጆች አሉ። ራሱ በጣም ብዙ እኔ አሁን በጣም ብዙ ልጆች አሉ የሚመጡ እንደዚህ እንዳንተ መንፈሳዊ ማለት ነው። በጣም ብዙ የበቁ በጣም ብዙ የሚሆኑ በሀገር ላይ የሚያውቁ የሚገርም ሱፍ ለብሰው ዝንጥ ብለው ማለት በዚች ስሌት ምስጥሯን ያገኙ ግን ተደብቀው የሚኖሩ በዓለም ላይ እንዳይወጡ ምን እንዳይ አሁን እኔ አንድ የመርካቶ ነጋዴ ያለ የሚገርም ነገር በጣም ጎበዝ ነውና ወደ 7 ዓመታችን ነው ከሱ ጋር የተገናኘ ነው። በአጋጣሚ እንትን ብር 600,000 ብር ተቀምጦ ከዛ መጥቶ ያለውባት ቤተክርስቲያን በረከት መስራት ፈልጋለሁ አለኝ። የሆነ የቅዱስ ሚካኤል ቤተክርስቲያን ፈልጎ ነው ሌላ ቦታ አሳይ ሲለኝ እዚህ ቅዱስ ሚካኤል መቤታችን ቅዱስ ገብርኤል አሉ አልኩት። ከዛ እዛች ጋር የሆነ የውስጥ ዕቃ ገዝቶ መጣ። ከዛ በኋላ ስልክ ሰጠኝ። ደወልኩለት የሆነ ለስራ አስጠይቀው በቃ አንዳንድ ነገሮች ለቤተክርስቲያን ማድረግ ጀመረ። ከዛ አየሁት፣ መረመርኩት፣ ጸሎት አስተማርኩት። ቀጥታ ወደ ጸሎት ገባ። ነገር በጣም ፍላም ነው፣ ትልቅ ባለሀብት ነው። በቃ እንደዚህ ያደርጋል ብለህ አታስበው። የመምህር ግርማ እንደዚህ በእንትን ምናምን ያውቃል እንጂ እንደ ጊዜውም ስለሌላቸው እነሱ ብዙም አያዩት። ቀጥታ ስግደቱን ሰጠሁት፣ መቁጠሪያውን ሰጠሁት። እንደዚህ አድርጋልኩት። ቀጥታ መስገድ ጀመረ። መስገድ መቀጥቀጥ ጀመረ። አሁን በቀን ከ500 በላይ ይሰግዳል። የሚገርመው ነገር ሌሊት ሁሉ ጊዜ 7 ሰዓት ይነሳል። ዓለማዊ ነው። ልጆቹ ሚስቱ ያው ብዙ እንትን አይሉም። እሱ ግን እያንዳንዱ ከባለቤቱ ላይ ያለ ከልጆቹ ላይ ያለ ምን እንደሚመጣ ባገር ላይ መርካቶ እዛ ውስጥ ሆኖ ደረሰኝ ዕቃ ሲገዙት ምን ላይ ደረጃ እንደደረሰ ማለት ነው። ብቃት ደረጃ ደርሶ ቀን ምሳ ይዞ ሄድና ሚስቱ ውጭ አይበላ፣ ምሳ ይዞ ሄድና ለኔ ብቻ ነው የሚሰጠው። እሱ አይበላ። እሱ ቆሎ ምናምን በልቶ ማታ ከሚስቱ ጋር ትንሽ የሚበላው ይገርማ። ሰውነቱ አይቀንስ ምን አይነት ግዙፍ ነው የሚገርም ነገር ስታየው ራሱ የስላሴ በወር እስከ 50-60 ሺህ ብር ያወጣል። አስራት ማለት ከኔ ጋር ነው የምንሰራው። ዲሆች ነው የምንረዳው አሉ የኔ ቢጤዎች ጸበል ላይ ያሉ ለነሱ በሱ ያስፈጭን ወስዳል። እንደገና ደግሞ ያው ዝክር ካለም የዝክር አሁን ይሄን ነገር ግዛ ካልኩት 100 ሺህ ብር ይሁን በቃ ከዛ በላይ ይሁን ይገዛል የሚያስፈልገው ነገር የሚገርም ይሄን ያህል ብቃት ደረጃ ደርሷል። አሁን ደረሰኝ ከሱ ደረሰኝ ሲቆርጡ አሁን የሆነ ዕቃ ገዝተህ ከሱ ደረሰኝ ሲቆርጥ ደረሰኝ ሳይነኩ መንፈስ ይነሳል። አው ግዘው ስለው እንት ላይ ነው መስው ያው እንት ላይ ስለሆነ እንዴ ማህኝ ልታስይጂ ነው እንዴ ይላል። በስጉር እንት ይላል እንዴ ፊቱን አይተው ወይ እንት ሊሉ መተው ፊቱን አይተው ወይ መንፈስ ይነሳል። መርካቶ ውስጥ እኮ የሚገርም ነገር እንደዛ ሆኖ ይኖራል። ዓለማዊ ሆኖ ይሰግዳል፣ ይጸልያል፣ ይቀጠቅጣል። አልቆረበም። ሚስቱ ገና ናታ። እሺ ሚስቱ የሆነ ነገር ስታነሳበት በቃ ማለት እሷ ላይ የሚጓጋው መንፈስ በሙሉ ጠርቶ ቀጥቅጦ ይሸኛል። ይሄን ያሉን አሁን በጣም መኖርኩ ሁሉ አልችልም ልሞት ሁሉ እኮ ይችል ነበር ማው ይለኛል። አሁን እግዚአብሔር እኮ እንዴት እንዳገናኘኝ አንቺ ልሞት ሁሉ ይችል ነበር ይለኛል። ከዛ በኋላ ሙስሊሞች ሰሩ ነበር በሱ ወንድማማቾች ናቸው። ቀጥታ እንት የነሱ መንፈስ አገኙ እሱ ላይ
እንትን ሲል ለራሱ ነው የሚነግረው። ሲሰግድ ሲቀጠቅጥ ህልም ማየት ጀመረ። እንደዚህ ህልም አየሁ፣ እንደዚህ አየሁ፣ እንደዚህ አይሉ ሲል ምን አይነት ሰዎች ጋር ነው የምትሰራው ስለው እነዛ ሁለት ወንድማማቾች እንትኖች አሉ ሙስሊሞች አብረውት የሚሰሩት እነዛ ለካ መተት እድሉን ወስደዋል። እድሉን አዝረዋል ለሱ ማለት ነው። ወንድማማቾች ናቸው። ከዛ ስራ ቀስ በቀስ ከነሱ ጋር ማቆም ጀመረ። ከነሱ ጋር ቀስ በቀስ ስራ ማቆም ሲጀምር መጡ፣ ተጣሉ እርስ በራሳቸው። ከዛ ለምንድን ነው የምታቆመው? በኋላ መንፈሱ እንደገና ልክ እንደ መንፈስ ተነስቶ ላይ ሙስሊም ላይ ይሄን ሁሉ እኮ መኪና ገዛሁት ባንተ፣ ቤት የሰራ ነው ባንተ እድል እኮ የተጠቀምነው እንዴት ነው እንኖር ብለህ ነው ይሄን የምታደርገው አሉት። ቀጥታ ነገሩት። ደረገጠ። በቃ እሱ ራሱ በፊት አላመነም ነበር። በቃ በፊት ህልም ነው ምናምን ነበር። ቀጥታ ሲነግሩት ይሄን ሁሉ እድል እኮ የተጠቀምነው ባንተ እኮ ነው፣ መኪና ገዛነው፣ ቤት የሰራ ነው እንዴት እኮ ነው እንኖር አሉት። ይሄን ያህል ሁሉ ነገሩት። ከዛ በኋላ ልጁ አሁን በሙሉ በቃ አሁን አንተ ላይ በቃ ምን ብዬ ልንገርህ በጣም ጎበዝ ነው። በቃ ይሄን ያህል ራሱ እንደዚህ ሰው ከበረታ እንትን የማይልበት ዲያብሎስን የማያሸንፍበት መንገድ የለውም። ማንም ሰው ዲያብሎስን ማሸነፍ ይችላል። ሁሉም በእጃችን ተሰጥቶናል፣ እኛ ስለማንጠቀምበት ነው እንጂ ይሄ ሁሉ የአባታችን የመምህር ግርማ ነው። ስለ መምህር ግርማ እኔ ብዙ ማላወራው ነገር አለ፣ ብዙ የተነገረኝ ነገር አለ። ለእግዚአብሔርም ጠይቄ ገና ጊዜው ሲደርስ እግዚአብሔር ስለሚገልጸው እሳቸው እንድነ ተክልዬ እንድና መንፈስ ቅዱስ ወደፊት ትውልድ ይገልጸዋል። እሳቸው ሳይሆን ልክ እንደነሱ የተከተሏቸው ሁሉ ሳይቀር ለዚህ ዘመን ትውልድ ቃል ኪዳን ተሰጥቷቸው ነው። የሚገርም ነገር ያው የሚድን ይድናል። ድሮም እኮ ቢሆን እኮ እንደዚህ አይነት እኮ ትውልድ አለ እኮ። ያው ይሁዳም ከክርስቶስ ጋር ነበረ። ያው ሌሎችም በቃ ማለት ያው የሚድን ትውልድ ከሆነ በ11ኛው ሰዓት መቼም ቢሆን ይመጣል። የማይድን ትውልድ ከሆነ ደግሞ እስከ መጨረሻው 40 ዓመት ዘግተን ያስወጣል እኮ። ያው መጨረሻን ያሳምርልኝ ነው እንጂ የሚባለው። ግን ዋናው ውጊያ አሁን ይሄ የዘር ማንዝሩ እኛም ማናቀው ከዘር ማንዝር የመጣ በጣም ክፉ ጥላት አለ በውስጥ አድፍጦ የተቀመጠ። ይሄን ነው የማያውቀው። ተይዟል፣ በሙሉ ተይዟል። ይጸፋሪሱ በቃ አያሰማም። ይሄ ዘመን እናቶች አባቶች በጣም ያለቅሳሉ። ግን አሁን ዋልዲባ 120 አባቶች ዘግተዋል አሉ። ባለፈ እንትን ሄድኩ ጊዜ ነው የሰማሁት። ግሸን እዛ የምናውቃቸው አባቶች አሉ ስንጠይቅ 120 አባቶች 6 ወራቸው እህል ውሃ የለም ዘግተዋል። ግን በቃ ዘመኗን አሳጥራት ነው እንጂ ይሄ የምረት ዘመን አይደለም። ለዛ ነው ትውልድ የማይማረው። እንደዚህ በቃ ጸበል ብትሄድ የማትማረው በቃ ብዙ ድካም በቃ ዲያብሎስ የማይለቀው እንትን የማይለው የማይሄደው ያ ቃል ኪዳኑ ይፈጸም ዘንድ የአባቶች ቃል ይፈጸም ዘንድ ነው የተባለው። እማ ሆይ አንድ ጥያቄ ልጠይቆት። መቁጠሪያም ብዙ ሰው የሚቃወም ሰው አለ። መቁጠሪያም ሲነሳ ልክ የነ መምህር ግርማ የግላቸው አድርገው የሚወስዱትና የሚያስቡት ሰዎች አሉ። መቁጠሪያ በቤተ ክርስቲያን አስተምሮ ምንድነው የሥራ ድርሻው? የአገልግሎት ድርሻው ምንድነው? መቁጠሪያ ያው እንደ ማንኛውም መጽሐፍ እንደ ጸሎት መጽሐፍ ነው የምንጠቀምበት። እኛ አሁን የኛ የዓለማዊና እንትን ሊል ይችላል፣ ሊለያይ ይችላል። አሁን ግን እኛ ያው በገዳም አባቶች አስተማሩ። ለምሳሌ ይቺ 64 ናት። ለምሳሌ 12 አቡነ ላለው ከዛ 9 ሰላም ለኪ ደግማለሁ። ከዛ በኋላ ከዚች እስከዚች 41 ናት። እዚህ መሐረነ ክርስቶስ 41 እዚህ በዚህ ከዛ በስነ ማርያም መሐረነ ክርስቶስ ኪርያላይሶን ኤሎሄ ወአምላክ ሁሉም 41 ነው። ምህላ ነው የምታደርስበት። ምህላ ታደርስበታለህ አቡነ ብለህ። ይቺ አሁን ትርፋ ስለ አገር ትጸልያለህ። አንዷ ስለ አገር፣ አንዷ ስለ ቤተሰብ በጸሎት አስቡኝ ያሉትን በዚህ ሰላም ለኪ ደግባታለህ አቡነ ትልባታለህ ለዛ ለአገር። እና ይሄ እንደ ማንኛውም አሁን እንትን መቁጠሪያ ባገኘው ቦታ በቃ መቁጠሪያ በጣም ነው የምወደው። እንደዚህ እንትን ላሉም መግዛት ለማይችሉ ይሄንን እንትን ለሚሉ እንደዚህ በቃ ስነግራቸው መቀጥቀጥ እንፈልጋለን መስገድ እንፈልጋለን ሲሉ እሰጣለሁ። እንደዚህ ገዳማ ሲል ገዝቼ ነው በብዛት ማስቀምጠው። በሻንጣ ምናምን ማስቀምጠው ነገር ሆነ እና እያነሳው ሲቀድሱ አባቶች አስገባና አንድ ንስሐ አባት ያሉ ያው ተቀብለው ሳይሆን ይወዱኛል። ስለሚወዱኝ እንትን ሲሉ ሁሉ ጊዜ ቅዳሴ ሲቀድሱ ቤተ መቅደስ ይዘው ገብተው እዛ ቅዳሴ ቀድሰውበት ባርከው ቀበላቸዋለሁ። ከዛ በኋላ አስባርኬ እንትን ይሄ የወይራ ዘይት አስቀብቼ ምናምን ሰጣቸዋለሁ። ማንኛውም ማለት ነው። ማንኛውም ካገኘው ቦታ ነው የምገዛው። ካገኘው ቦታ ገዛለሁ፣ አስባርካለሁ፣ ሰጣቸዋለሁ። ራሳቸውም ከገዙ ደግሞ ገዝታችሁ አስባርኩ ነው የምላቸው። አሁን መቁጠሪያ በጣም ብዙ መቁጠሪያ ነው ያለኝ ቤት። እንደው ይሄ መቁጠሪያ ስል ይሄ መዶሻ እንዲህ ይሄን የሚያክል ነው ያለኝ መቁጠሪያ። ራሱ ለዓለማዊ ይሆናል አይደለም፣ የኔ የራሴ ነው። በጣም ልቤ ቀጥ እስከምትል እንዲደክም ነው ፈልገው እኔ ያቺ እንትን ስለምን ነው። አሁን የአቡነ ኪሮስ ገርል አንብበው ከሆነ
ራሳቸውን ይገርፉ ነበር። ራሳቸው መግረፉ እንትን የራሳቸው እንትን ሲላቸው ቀጥረው ነበር የሚገርፋቸው። ከዛ ፈርቷቸው ያ ሊገርፋቸው የቀጠሩት እንትን ሲል ሌላ እንትን ቀጠሩ ነው የሚለው። ገርላቸው ዳንቡ ታገኘዋለህ የሚገርመው ነገር አልበቃቸው የራሳቸው ግርፊያ ሌላ ሰው ቀጠሩ ነው የሚለው። ከዛ ፈርቶ መግረፍ እንትን ሲላቸው እሱን አባረሩት ነው የሚለው። ይሄን ያህል ነው የሚገርም ነገር። ሚስጥሩ አንደኛ እሱ ተቀጥጦ የወረደ ስለሆነ መቀጥቀጥን አይወድም፣ ይንቀናልኛ እንዴት ነኝ ስለሚያይ አሁን ልክ በቃ ስትገርፈው ስለሚንቅ በጣም ይናደዳል። መገረፍን አይወድም እሱ። መቁጠሪያ መገረፍን በጣም ነው የሚጠላው። እኔ ራሴ ያገኙባት ሚስጥር ነው የምልህ እንጂ መቁጠሪያ ሁሉ እንደማንኛውም እንትን የምታረግበት ነው። አሁን በዚህ አቡነ በቀን 7 ጊዜ ያደርግበታለሁ። በአንዷ ጧት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት፣ ለሊት 6 ሰዓት። ሌላው ይቺ ሰላም ለኪ ደግባታለሁ። ሰላም ለኪ ሌሎቹ ጧትና ማታ እግዚኦ መሐረነ ኢየሱስ ኪራ ላይ ሰው ምህላ ማደርስባቸው አሉ። ያው ሁሉም ማለት ነው አለ 2 3 የምንኩስና ግን አሁን ዓለማዊ ታስባርካለህ። ይሄ የምትለው እንኳን እኮ ስትገርፍ እኮ የኢየሱስ ክርስቶስ ግርፋት ይሁንልኝ ለጥላቴ ደግሞ ያንተ ግርፋት ይሁንበት እኮ ነው ውስጥ ያለውን እኮ የምትገርፍበት የራስ ያገኙበትን ነው። አሁን ያን ስትጠቀምበት ስንኖርበት ነው የምታውቀው። ተጠቅመህበት መጀመሪያ እኮ ሳይጠቀሙበት እኮ ነው የሚያወሩት እኮ። የሚገርም ነገር ይሄ ዝም ብሎ በቃ መቁጠሪያ ብቻ ስለተባለ መነኩሴ አይደለም ይሄ ምን ማለት ነው የሚሉት ለዚህ ነው። እኔ በጣም ብዙ ነው የሚገጥመኝ የሚገርም ነገር። በዚህ ሁሉ ጊዜ በቃ ክርክር አለ። ግን ያ ተጠቅመውበት ይሁን ነው የምለው። ተጠቅመውበት ማንም ሰው ካገኘው ቦታ አሁን የመምህር ግርማ ሲባል እሳቸው መተተውበት ነው ነበር የሚባለው። ከሳቸው እኮ ከኔ ጉዞ አይሉም እኮ ከየትኛውም ቦታ ገዝተው አስባርከው ለአባት ወይ ለእናት እኔ እንደው እንትን ስላቸው ምላቸዋለሁ። አንድ መነኩሴ እናት ወይ መነኩሴ አባት አለ ብላችሁ አስባርኩላችኋል። እንዳይቃወማችሁ አባቶች ስትገዙ አንድ መነኩሴ እናት አለች ለሷ ለሰጥ ነው ወይ አባት አለ ሊሰጥ ነው ብላችሁ አስባርካችሁ በሚቀድሱት ካህን አስባርካችሁ ይዛችሁ ገብታችሁ ቤታችሁ ውስጥ ጸልያችሁበት ሰግዳችሁበት በክብር ይዛችሁ ጸሎታችሁ አስቀምጡት እላችኋለሁ። ይሄን ያህል ነው እንትን ምላቸው እንጂ ይሄ ሲጠቀበት ነው ሰው የሚያውቀው እንጂ እንደማንኛውም የጸሎት መጽሐፍ ማለት ነው። አሁን እግዚኦ መሐረነ ክርስቶስ ኪርያላይሶ ኤልሆይ ባንደበትም እኮ ትላለህ አይደል? በጣታቸው እኮ ይላል እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። አሁን እግዚኦ መሐረነ ክርስቶስ ከሰማያት ሰማያት ትልቅ አምላክ ስትሆን ወርደህ ከድንግል ማርያም ተወለድክ ነው። በእስተ ማርያም ክርስቶስም ያው በጣታቸው እኮ ይላሉ እኮ የሚገርም ነገር እንደዛ ይላሉ። ይሄም አሁን ያ ማለት ነው በቃ ማለት እግዚኦ መሐረነ ከዛ የበለጠ ክርስቶስ ጋርና ደበኛ ውስጥ አለ አይደል? ይሄ እኮ መቋሚያ ይዛሉ። አሁን መቋሚያና ይሄ ምን እንትን አለው ምን ለየው? ሁሉም ከእንትን ነው የሚሰራው። ኮይራ ሊሆን ይችላል፣ ከከርመር ሊሆን ይችላል። ያው ብቻ ይሄ የሚሰራው ከተለያየ ነገር ነው። ከጽዋቶች ነው ያ ከእንጨት እንጂ ይሄ ምንም ለመነኩሴ ለእንትን የሚል አይደለም። እኔ ሁሉም ተጠቅሙበት ይሄው ነው የምለው። እኔ ከራሴ ህይወት ነው አሁን ሰው እንትን ስላለኝ ሳይሆን እኔ አሁን ከመምህር ግርማ ራሴ ተጠቅሜባት እግዚአብሔር ነው የረዳኝ የኔ ሳይሆን ያው እግዚአብሔር እንዲጠቀምበት ስለፈለገ ነው። ቤተሰቦችንም ሊያድን ስለፈለገ ነው። እነዛ እንግዲህ ትንሽ እርሾት ነው አለች የቤተሰብ እርሾ ማለት ያው አባቴም ካህን ስለሆነ እንግዲህ እሱ ጸሎት ምናምን ሊሆን ይችላል። ለዚህቻ በቃኝ የሚገርመው ነገር እና ይለኛል አሁን አባቴ ራሱ አንቺ እኮ ትንቢት አለሽ ከልጅነት ጀምሮ ልጅ ይለኛል። ትንቢት አለሽ ቤተሰቦችን ዘር መንዘሮችን የምታድኚው አንቺ ነሽ። አንቺ ከጸለይሽላችሁ ሁሉ ይድናሉ። በቃ ኃጢአት ቢሆኑ ራሱ ይድናሉ ይለኛል። የሚገርመው ነገር አባ ማለት ያን የሚለኝን እግዚአብሔር ያሳየኛል። የሚገርመው ነገር እነሱ ላይ የት እንዳለ ወንድሞቼ የት እንዳሉ በቃ የት እንደሚገቡ ራሱ ሲኦል ራሱ እንደሚገቡ ያሳየኛል። የሚገርመው ነገር የት እንዳሉ ያጸልይላቸው ሲለኝ ነው እግዚአብሔር። የሚገርመው ነገር ጸልይላቸው እንደዚህ ባለም ላይ ሆኖ እኮ የሚያሳየኝ ባለም ላይ ሆኖ እኔ የትኝ እነሱ የት እንደሆነ ያሳየኛል ስጸልይ። ይሄንን ስትጠቀምበት ታገኘዋለህ። የአምልኮ ስግደት ሰግደህ መቁጠሪያ ቀጥቅጠህ የምትፈልገውን ነገር ጠይቀህ ሳትነጋገር መጀመሪያም ከመኝታ ስትነሳ ሳትነጋገር ጸሎትን ጨርሰህ ደግሞ ያው ባርሙ ጸሎትን ጨርሰህ የምትጠይቀውን ጥያቄ ጠይቀህ እዛችሁ የረፍት ጊዜ ያስፈልጋል። ዝም ብለህ አሁን ጸልየህ መውጣት ወይም እንትን ማለት መልስ ለማግኘት የአርሞ ሰዓት ያስፈልጋል። 10 ደቂቃ ትሁን 15 ደቂቃ ትሁን ጸሎትን ጨርሰህ አሁን 10 ሰዓት ከጨረስክ ግማሽ ሰዓት ሊሆን ይችላል ወይ ከዛ ፊትም ሊሆን ይችላል። እንደዛ ጨርፍ ስትል ነው የምታየው። አሁን እኔ ለምሳሌ ለሊት 6 ሰዓት ከተነሳው እስከ 9 ሰዓት ጸሎትን ጨርስና ያው ስግደቱን ያው የተወሰነ ነገር ጨርስና ከ9 እስከ 10 ሰዓት እስከሚደወል አረፍላለሁ። ወይ 9 ተኩል ሊሆን ይችላል እስከ 10 ሰዓት እንድጨርስ ባልኳ ጊዜ የጠየኩት ነገር በሙሉ ይነገረኛል። በመልእክት ይነገረኛል። ሳልተኛ እንደዚህ ይነገረኛል። ዝም ብለህ በስመመን ሆነህ ቀጥታ እንዲህ እያነበብከው ሊነገረኝ ይችላል። አሁን አርጋኑ ሳነባት መሰላል ስትሆን ስትለመልም አበባ ስትሆን የሆነ ነገር ስትሆን አይታለም ገርም እንዲሁኝ እኮ እንደዚህ እኮ ነው እንደዚህ
እኔም ላይ ይችላል አለዛ እንዲቹኝ ያችን ያስጨነቀኝ ነገር ተናግሬ ወይም ስለሰው ቢሆን እንደዚህ ዲፍት ብያችን ሰዓት ሳሳለ ይነገረኛል። ይሄን ማንንም ሰው ያገኘዋል። የሚገርም ነገር ይችን የሚያገኛት ግን ከሰገደ ከቀጠቀጠ ራሱ በንጽህና አንጽቶ እንደው ለቁርባን እንኳን እስከሚያበቃው ሰው ያምልኮ ስግደት ሰግዶ መቁጠሪያ ቀጥቅጦ በቃ ለስላሴ ተንበርክኮ ራስ ለስላሴ አሳልፎ ሰው ከሰጠ የሚፈልገው ነገር በሙሉ ይደረግለታል። አንድ ልጅ እኔ ጋር አንድ ጊዜ መጣችና ከሰው ቤት ወጣ ነው። ከዛ አንድ 15 ቀን ቆየች እኔ ጋር መጀመሪያ ቀን። ከዛ ምንም አታውቅም ስለ ጸሎት ምናምን ጴንጤ ቤት ነበር ምሰራው አለች። ግን ጎበዝ ናት። ሃይማኖቷ ምናምን ቀየር ሲሉ አትሻትም። ጎበዝ ናት። ጸሎት ምናምን አታውቅም። በውዳሴ ማርያም ድገሚ አልኳት። ከዛ አብረን ሰግር አብረን ሰግድ በገሃድ ቀጥታ ምን ማየት ጀመረች። እኔ የማይታየኝን ማለት ነው። ልጅ ናት። የሚገርም ነገር እንግዲህ በኃጢአት ጭጭት ያለች ናት ልጅቷ ማለት ያው ስንነግረኝ ማለት እንደው ቤት ማስገባት ራሱ አለቃው ናቸው ያመጣዋት ማለት አንቺ ጋር ተሰንብት ምናምን ብለውኝ ማለት። ከዛ ምን እንትናለች መስገር ሲጀምር በገሃድ እንደዚህ ቀጥታ